ልጅን ማስለቀስ እንጀራዬ ነው። ሰው ተሆኖ ተፈጥሮ የዳዳ ምናምን ባል ነገር የለም። የሚቀድመውን ነገር ቀድመህ ታረጋለህ። ድህነት ስትሆን በጣም ታግል ላይ የምግብ ገበያ ውስጥ ነው የምትሆነው። ትንሽ ደግሞ የልብስ ገበያ ውስጥ። እኔ ለምሳሌ የመጣሁበትን ለምን ላንተ እነግርሃለሁ። ከራሱ ሸት ሙግት መግጠም ማለት ነው። ድሀ ስለሆንክ ብቻ 100% እውነት የሆነውን ነገር አየት የተናገር ከሆነ ሰዎች አይደለም ሊሉ ይችላል። ተፈላጊ እስካልሆንክ ድረስ ማንም አይፈልግም። ጠብታን ስትል እንደው ያኔ ጠብ ያለች ሀሳብ ካለች የኔ ጓደኞች ግን እንዴት ያባትን ካርታ አሲዘ ስልክ ትወስዳለህ ብለው በጣም ብዙ መከሩኝ። ሰው ስህተትን ፈርቶ ህይወት መኖር አይችልም። ስህተት የህይወት ፓርት ነው። ተመላክም አይደለም ሰይጣንም አይደለም፣ ሰው ነው። ሰላም ተመልካቾቻችን እንደምን ከርማችኋል? የምትመለከቱት ጋዜጣ ፕላስ ፖድካስት ነው። ጋዜጣ ፕላስ ፖድካስት የተለያዩ ማህበራዊ ጉዳዮችን፣ ፖለቲካዊ ጉዳዮችን እንዲሁም ደግሞ ኢኮኖሚያዊ ጉዳዮችን እያነሳን የምንጨዋወትበት የዝግጅት ክፍል ነው። እንግዲህ ዛሬም እንደተለመደው አዲስ እንግዳ ይዘንላችሁ ቀርበናል። እንግዳው ማን ነው? ራሱን ያስተዋውቅልናል። ወደ እንግዳው ወስዳችኋለሁ። እንኳን ሰላም መጣ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ስሜ ክብረት አበበ ይባላል። በኢትዮጵያ ታሪክ ውስጥ የመጀመሪያውን ማህበራዊ ስራ ፈጠራ ምሳሌ የሆነ ድርጅት ጠብታ አምቡላንስ የሚባል ከፍቼ እየሰራው እገኛለሁ። የኢትዮጵያ ማህበራዊ ስራ ፈጣሪዎችም ፕሬዚዳንት ነኝ። እጅግ አድርጌ አመሰግናለሁ። እንኳን መጣ፣ እንኳን አየንህ። እንደው ክብረት ማን ነው? ብዙ ጊዜ ስለ መንገዱ አናወራም፣ ስለ ፍጻሜው ነው ብዙ ጊዜ የሚነገረውና ፍጻሜው ጠብታ አምቡላንስ ከሆነ ክብረት ወደ ጠብታ አምቡላንስ ከመምጣቱ በፊት ማን ነው ብንል? በጣም ቴንኪው። እውነት ነው። የኋላው ከሌለ የፊቱ የለም ነው። ስለዚህ እኔም በጣም በልበ ሙሉነት ለማውራት ከምፈቅዳቸው ነገሮች ውስጥ አንዱ ማንነት ነው። ሰው ከማንነቱ ጋር ሲጣበቅ የተሻለ ወደፊት እጣ ይኖረዋል ብዬ አስባለሁ። በብዙ ነገር ይህንን ምሳሌ መስጠት ይቻላል። ነገር ግን እኔ ይሄ አሁን እኛ ያለንበት ይሄ ሰፈር ብርሃነ ሰላም አካባቢ እኔ 4 ኪሎ የማንነቴ አንዱ ቦታ ነው። ጃልሜዳ በታች 05 የሚባል ከፈረንሳይ ከጃልሜዳ በታች ከፈረንሳይ መካከል በፈረንሳይ ለጋሲዮንና በጃልሜዳ መካከል ያለ ሰፈር የኮሪያ ዘማቾች ሰፈር። አባቴ ኮሪያ ዘማች ነበር። ስለዚህ ከኮሪያ ሲመጣ እዛ ነው ከጓደኞቹ ጋር ቤት የሰራው። ስለዚህ የወታደር ልጅ ነኝ። አባቴ 12 ልጆች አሉት፣ እኔ 6ኛ ልጅ ነኝ። ስለዚህ 4 ኪሎ እዚህ አካባቢ ባለቤቴ ራሷ 4 ኪሎ ልጅ ነች ከዚህ በታች። ስለዚህ ለእኔ በጣም ሪዞኔት ከኔ ጋራ ሪዞኔት የሚያደርግ ቦታ ነው እና የዛሬ ኢንተርቪው እየሰጠው ያለሁትና አባቴ ወታደር ነው። እኔ ከማቆ ጀምሮ 2-3 በዳግም ዘማችነት ዘምቷል እንጂ እኔ ስወለድ አባቴ ኦልሞስት ጡረታ ወጥቷል። ሻምበል ነው። የክብር ዘበኛ ወታደር ነው። በጣም በጣም ለኔ ሞዴሌ ነው። አሁን በህይወት ውስጥ ብዙ አስተማሪዎች ሞዴል አሉኝ፣ አብሮኝ የሰሩ ሰዎች ሞዴል አሉኝ። ለሞዴሊንግ በጣም ትኩረት አለኝ። ወጣቶች ሞዴል ከሌላቸው በጣም አስቸጋሪ ነው ብዬ ወስዳለሁ እና የመጀመሪያ ሞዴሌ ግን ወላጆቼ ናቸው፣ እናትና አባቴ። በተለይ አባቴ 12 ልጆችን ለማስተማር ለማኖር እሱ ብቻ ነው የዳቦ ምንጭ። ስለዚህ ለእኔ ስራ ፈጣሪ መሆን ምክንያቴ አባቴ ነው። ጡረታ እንዳልኩ ጡረታ ወጥቶ ስለነበረ ያገኘው ገንዘብ ጥቂት ስለነበረ ልጆቹ በጣም ብዙዎች ስለሆኑ ይሄ እሱ የወለዳቸው ልጆች ነው የምነግር። ግን በጣም ብዙ ሰዎችን እኛ አንዳንዴ እኔ ጓደኞች ሲያበሽኩኝ የካቲት 12 ሆስፒታል ነው ብዙ ጊዜ አባቴና እናቴን ዘመዶች የምናሳክመው እና ምን ይላሉ? ይሄኛው የእናንተ ቤት ደግሞ የካቲት 13 ነው ይላል። እና በዚህ በሰው በመከበብ ነው ያደግኩትና አባቴ ግን ይሄንን ለመደጎም በጣም ማስታወሰው ከብቶች ነበሩት፣ ንቦች ነበሩት። አሁን እስከሚነሳ ድረስ በማይመች ሁኔታ ቀበና ወንዝ አጠገብ ነው ቤታችን። ወይን ነበረው። በአመት አንዴ ለትምህርት ቤት እንድንሄድ እሱን እየቆረጠ ለሰፈሩ ሰዎች እየሸጠ ነበረ ደብተር የሚገዛልንና በእንደዚህ አይነት አሁን እኔ የምነግርህ በቃ ፕራክቲካሊ አባቴ
ልጆቹን ወደ ቀበሌ ወስዶ በቃ ቤተሰቤ ለማስተዳደር አልቻልኩም፣ ስለዚህ እነዚህ የድሃ ናቸውና እርዱልኝ ሲል አላቅም። እንደሱ በባል ኖሮ አንተ ጋር መቀርበው ምንም ምክንያት የለም። ምክንያቱም የድሃ ከተባልክ በልጅነት አይምሮ ያንን ከመገብከኝ ክሪፕልድ። እኔ አባቴም በጣም ማመሰግንበት አንዱ ምክንያቴ እንደሱ አላስባለኝ። አሁንም በዛ ናሬሽን አልስማማ። ሰው ተሆኖ ተፈጥሮ የድሃ ምናምን ባል ነገር የለም። በአንድ ወቅት ብዙ ሰዎች ብዙ ነገር ሊያጡ ይችላሉ። በአንድ ወቅት ደግሞ ታሪካቸው ሊለወጥ ይችላል። በተለይ ህጻናትን እንደው ለህጻናቶቹ ስንዴ ሰበስባለሁ ብለህ ልጆቹን ግን ትራውማ ውስጥ መጨመር፣ እኔ ትራውማ ውስጥ ያልገባው የወታደር ልጅ ስለሆንኩ ዛሬ አንተ ጋር በልበ ሙሉነት የምቀርበው። ምክንያቱም ልበ ሙሉ ያልሆነ ሰው ወይ በልጅነት እድሜው የተሰበረ ሰው ነው፣ ወይ ደግሞ ሰው ፊት የማያቆመው ብዙ የሰራው ነገር አለ። ወይ ሌባ ነው ወይ አጭበርባሪ ነው። እንደዛ ካልሆንክ ግን ምንም ወደ ኋላ የሚያደርግ ነገር የለም ስለሰራው ስራ ማለት ነው። ስለዚህ የኔ እድገት እንደዚህ ነው። የወታደር ልጅ ደግሞ እንኳን የዛን ጊዜ አሁንም ቢሆን የድሃ ልጅ ነው ባይ ዲፎልት። ምክንያቱም የወታደር ልጅ ወታደር አገሩ ነው የሚጠብቀው፣ ገንዘቡ ጋር አይገናኝም። አገር ደግሞ የምትችለውን ነው የምትከፍለው። ስለዚህ ባይ ዲፎልት የወታደር ልጅ በብዙ እጥረት ውስጥ ሊሆን ይችላል ሊትራሊ በአንድ ወቅት። ስለዚህ እኔ ወደ ማቹርድ ሳረግ ያየሁት እሱ ነው። ስለዚህ የመጀመሪያ ይሄ ክብረትን ከድህነት ማውጣት ነው። የሁለት የወታደር ልጆች ወግ ልንለው እንችላለን። በጣም እንደሱ ከሆነ በጣም አሪፍ ነው። እጅግ ደስ የሚል ታሪክ ነው እያጫወትከኝ ያለውና እንደው የወታደር ልጅነቱ አለ እንግዲህ በዛ በልጅነት ጀግንነት ውስጥ ማደጉ አለ። አባቴ ወታደር ነበር፣ በዚህ አካባቢ ነው ያደገው። ብዙ ጊዜ ህልሞች የሚጀመሩት እንግዲህ ከልጅነት ጀምሮ ነውና እንደው አሁን ለመድረሻ ነገር ያኔ የነበሩ የምታልማቸው ነገሮች ነበሩ? ጠብታን ስትል እንደው ያኔ ጠብ ያለች ሀሳብ ካለች? እውነት ለመናገር አሁን እንግዲህ እኔ ኑሮዬን ሁል ጊዜ ፉክክሬ ከራሴ ጋር ነውና ሁሌ ጊዜ የሚያስጨንቀኝ ኢንተግሪቲ ነው። ማለት እኔ የምናገረውን ነኝ የሚለው ጥያቄ ሁል ጊዜ ብዙ ሰው የሚናገረውን ካልሆነ ራሱ ላይ መስራት አለበት። ኖርማል ነው። የምትናገረውን ላትሆን ትችላል። አልቆጣም ትላለህ፣ ትቆጣለህ። አልሰርቅም ትላለህ፣ ትሰርቃለህ። ትልቁ ነገር መመለሱ ነው። ኢንተግሪቲ ማለት ከራስ ጋር መፎካከር ማለት ነው። ብዙ ሰዎች ላይ ለመድረስ ይሞክራል። አይመስለኝም። ተፎካክራ አትጨርስም ይሄን ዓለም በብዙ ነገር ማለት ቁመትን አንድ ይቻ አትጨምርም። ስለዚህ ከረጅም ሰው ጋር ብትፎካከር የማያዋጣ ፉክክር፣ ይልቅ ከራስ ጋር መፎካከር ያስፈልጋል። እና እኔ የጃንሜዳ ልጅ ነኝ እንዳልኩ በጣም 9ኛ ክፍል እስከምደርስ ፕሮፐርሊ ትምህርት አልማርም። ማለት ስለ ትምህርት ብዙ ግድ የለኝም። እንደውም አንዳንዴ የወደራ ላይ ራሴን ሳየው አሁን እንግዲህ ኤጁኬሽናል ሲስተሙ እየተለወጠ አይደለም። ምናልባት አሁን ሁሉ ነገር ለማስተናገድ የመሞከሬ ለመለወጥ ለመማር በየቀኑ የመሞከሬ ምክንያት እየተጫወትኩ ስላደግኩ ነው ብዬ አስባለሁ። በነጻነት ማደግ? አዎ እየተጫወትኩ ነው ያደግኩት። እኔ ለትምህርት ብዙም ትኩረት የለኝም። 9ኛ ክፍል ስደርስ ትልቅ ወንድሜ 5 ኪሎ ዩኒቨርሲቲ ኢንጂነሪንግ ሲገባ ነው እና ለሱ ስፔሻል ነገር በቃ ልጅ አባቴ ማስደሰት እወዳለሁና ልጅ ዩኒቨርሲቲ ገባ ብሎ በሱ ሲደሰት ሳይ እኔም አንድ ነገር ማድረግ አለብኝ አልኩ እንጂ እውነቱን ንገረኝ ካልክ ምንም ስፔሻል ህልም የለኝም በልጅነቴ። ሰዎች የሚሉትን ዶክተር ሲሉ ዶክተር ልል ይችላሉ። አባቴን ሳይ ወታደር ልል ይችላሉ። አስታውሳለሁ አባቴ ሻምበል ነውና ጂፕ ነበረው። የድሮዋ ጂፕ ነበረች እና ወደ ሰፈራችን ስለማያስገባ ጫፍ ድረስ ላይ ነው የሚያቆመውና ኦልሞስት በየቀኑ እኔ እሱን መኪና ጠብቅና እሱ ምሳ በልቶ እስከሚመጣ እኔና የኔ ጓደኞች በእኔ እድሜ ያለን ክፍያችን እሱ ወደ ክብር ዘበኛ ነው የሚሰራው። እነ ጥላሁን ገሰሰ ሙዚቃ የሚጫወቱበት ከጃልሜዳ ጀርባ ያለው ማዕከላዊ ሆስፒታል ጋር ማለት እሱ በር ድረስ ይወስደናል። በቃ እኛ በእግራችን ወደ ቤታችን እንመለሳለን ማለት ነው። እና ሾፌርም መሆን እመኛለሁ ማለት አባቴ መኪና ሲነዳ ሳይ ደግሞ ሾፌር መሆን ፈልጋለሁ። እና በደንብ ራሴን ፍሬም እስከማድረግ ድረስ እንደው እንኳን ጠብታን መሰርቼ የኢትዮጵያን የድንገተኛ ሕክምና ላይ እሰራለሁ ማለት ምንም ክሎ የለኝም ስለ ሕክምና ማለት ነው። እኔ በመንገዴ ውስጥ የተሰራው ሰው ነኝ። መንገዴ ነው
ይሄንን ባረግ ይሄን ባረግ የሚል ነገር ያመጣ እንጂ አንደኛ በእኔ ክላስ ያለ ሰው ልጆች ኢንከሬጅም አይደረግም። ለምሳሌ በኋላ ላይ መጻፍ እንደምችል በኋላ ላይ መናገር ሀሳብ ማስረዳ እንደምችል ግን ኢንከሬጅ ተደርጌ አንተ እዚህ ላይ ብትል አለ ወይ ነው በየቤተሰቡ ስለ ሁላችንም ይኖ ወይ እኛ ያደግንበት ነገር ትንሽ መጠናት ያለበት ነው ብዬ ነው የምወስደው። ማለት ኢንከሬጅ እንደረጋለን ነው። አንተ ራስን ካልፈጠርክ በቀር እንዲሁ ታለንትን አይቶ እዚህ ላይ ብትሰራ የሚል ነገር ብዙ አላይም። አሁንም እንደው ዝም ብለህ ተነስተህ የሰው ልጆች ሁሉ ምን ትፈልጋለህ? ዶክተር። እሱም ይተነጠናል። ለምን ሰው ልጆች ዶክተር ለምን ፈለጉ? እውነት ለማከም ነው? ለምን ፓይለት መሆን ፈለጉ? አዎ ለማቀየር ነው። ይሄ ስነ ልቦናው ለቤተሰብ ነው የምታወራው? እነሱን ለማስደሰት ነው ወይስ መሆን የምትፈልገውን ነው እያልክ ያለው? ሊትራሊ ማለት ስለዚህ እኔ እንዳልኩ ነው። ምንም የተለየ የልጅነት አስተዳደግ የለኝም። ይሄን በሆን ብዬ ይሄን እፈጥራለሁ ብዬ የሚያሰብኩት ነገር የለም። መንገዴ በመራኝ ውስጥ ግን ራሴን ክሬት ለማድረግ ሞክሬያለሁ። እግዚአብሔር ይስጥህ። ብዙ ሰው ህልሜን እንደው 9ኛ ክፍል ሆኜ 7ኛ ክፍል ሆኜ እንደው እንዲህ አይነት ነገር አይቼ ወደፊት እንዲሆናለሁ ብዬ አስብ ነበር የሚል አለ። ለምንድን ነው ይሄን ያልኩት? እንግዲህ ቀደም ባለው ጊዜ በእናንተ ጊዜ ልል እችላለሁ 9ኛ ክፍል 10ኛ ክፍል ላይ እንደው በትምህርትም በምንም እንዳሁኑ ትውልድ አይደለም። ያሳሰብ አድማሳቸውም ደህና የሚባል ነው። እንደው ቤተሰብ አበረታታ እንጂ እንደዛ አይነት ነገሮች ነበሩና ከዛ የተነሳ ነበረ ጥያቄ። ለዛ ነው እንደው የልጅነት ህልም አለ ወይ ጠብታ ላይ ለማለት የፈለኩት። እስቲ ወደ ጠብታ አምቡላንስ እንምጣ። እንዴት ተጀመረ? እኔ እንግዲህ አሁንም ራሴን እየፈለኩ ነው። ራስ ላይ መስራት፣ ራስን መፈለግ፣ የሚፈልጉት ማወቅ፣ በህይወት ውስጥ ፐርፐዝም መረዳት፣ ምን ይሆን የተፈጠርኩበት ምክንያት ምንድነው፣ ኮንትሪቢዩሽኔ ብሎ ማሰብ። አሁንም ገና ብዙ ራሴ ላይ ለመስራት ሞክራለሁ እና በመጀመሪያ እኔ ከኤሌመንተሪ ብረፍሬ ተማርኩ። የኮሪያ ዘማች ልጆች የሚማሩበት ትምህርት ቤት ነው። በቀደም ለውት እንደውም 60 ካልተሳሳቱ 75ኛ ዓመቱን አክብሬ ያለው እዛ ከተማሩ ልጆች። አዎ በዚህ አጋጣሚ እዛ የተማሩበትን ትምህርት ቤት ማስታወስ አስበው ለመጡ ሰዎች ሁሉ ማመስገን እፈልጋለሁ። በጣም 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 ኢምፖርታንት ነው። ሪዩኒየን በስኩል ውስጥ በዓለም ላይ የታወቀ ነው። የተማርክበትን ትምህርት ቤት ተመልሶ ማየት እኛ አሁን ከመረዳትና መርዳት ነጥብ እናየዋለን እንጂ ማንነት ነው። አንዱ ማንነት ትምህርት ቤት ነው። ከዛ ኮከበ ጽባህ የተማርኩት። ከዛ ጅማ ጤና ሳይንስ ነው የገባሁት። ጅማ ጤና ሳይንስ ከ3 አመት የነርሲንግ ኤጁኬሽን በኋላ ተመድቤ የሰራሁት ባሌ ክፍለ ሀገር ጊኒር የሚባል የገጠር ከተማ ውስጥ ነው። 5 አመት ሰርቻለሁ። ከዛ ወደ ጥቁር አንበሳ ሆስፒታል ታስታውስ እንደሆነ አንተ ልጅ ትሆናለህ። በደርግ ጊዜ የመጨረሻ መንግስቱ ኃይለማርያም ተማሪዎችን መዋጋት አለባችሁ ብለው ወደ ብላቴ ሲልኩ እኔ ደግሞ ብላቴ ያሉትን ተማሪዎች ለማከም ከጊኒር ወደ ብላቴ ገባው፣ በዘመቻ መልክ ማለት ነው። ሌላ ስራ ላይ ብትሆን አንተም እንደው ወደ ውጊያው መግባት አይቀርም ነበር። አዎ ከዛ ያው እኮ የዛው አካለው ሁለቴ በነገራችን ላይ 2-3 ዘመቻለሁ እንደ ወታደር ማለት ነው። አይቴል ከዛ የአሁን ኢትዮጵያና ኤርትራ ሲዋጉም እንትን አብያዲ ነበርኩኝ አንስቴቲስት ሆኜ ማለት ነው። ብላቴ አንዱ ነው። አንድ ጊዜ ደግሞ ለትልቅ ወረርሽኝ ባሌ ያለው ዘምቻለሁ። በጣም በጣም ደስ የሚለኝ የህይወቴ ታሪክ አንዱ እሱ ነው። የሀገር በፈለገኝ ሰዓት ኢቨን ድሮ እንዳይመስል አሁንም ቢሆን የወታደር ልጅ ነኝ። ከተፈለግኩ ምንም ማልሰራው ነገር የለም። ስለ ሀገርን እንደሱ ነው ማስበው። ከዛ እኔ ከጊኒር ብላቴ ገባው። በዚህ አጋጣሚ እኔና ባለቤት የተገናኘ ነው ብላቴ ነው። እሷ ደግሞ የኮመርሻል ስኩል ተማሪ ሆና
እሷም ልትዋጋ ገብታ ማለት ነው። ከዛ ልትታከመታ ነው የተገናኘ ነው እንደ እግዚአብሔር ፍቃድ። ከዛ የዲፕሎማ ደሞዝ ነው ማገኘው። በጣም ጊኒር በጣም ደስ የሚል ሆነ ለመናገር ባሌን በጣም ነው የምወደው። የባሌን ፖቴንሻል ሰርቼ የህዝቡንና የምድሩን ፖቴንሻል በጥልቃ ከሚረዱ ሰዎች ውስጥ አንዱ እኔ ነኝ ብዬ ነው ማስበው። ታዲያ ሶፍ ዑመር ሲመረጥ ምን ተሰማ? በጣም አሁን ፕላኔ ሶፍ ዑመር መሄድ ነው እና ሶፍ ዑመር ብቻ እንዳይመስል ባሌ ብቻውን ኢትዮጵያን የሆነ ደረጃ ላይ ያደርስ ይችላል ከነ ህዝቡ። እኔ ደግሞ ህዝቡን አብሬ ኖሬ ነው ማለት እውነት ለመናገር። ከዛ በኋላ ወደ በዛ ገንዘብ እዛ ከተማ ውስጥ ትልቁ ነዋሪ ነበርኩ ማለት ይችላል። ደሞዙ ይበቃኝ ነበር። በዛው ደመወዝ ነው ወደ ጥቁር አንበሳ የመጣሁት። ጥቁር አንበሳ ገብቼ ግን ከወር እስከ ወር ለትራንስፖርት ከፍዬ በልቼ፣ እኔ ደግሞ በጣም ኢንዲፔንዳንት ሰው ነኝ። ራስን ለመቻል ከልጅነቴ ነው። 17 ዓመት ሲሆን ጅማ ጤና ሳይንስ ስገባ ጀምሮ ወደ ቤተሰቦቼ አልተመለስኩ። ፎርማሊ ማለት እንደኔም ቤተሰቦቹን ይጠይቅ የለም ግን አልኖርኩባቸው። ምክንያቱም ፕሪንሲፕሌ ቤተሰቦቼ እውነት ነው። በኢትዮጵያ ኮንቴክስት ፖይንት ኦፍ ቪው ቤተሰቦችን መደገፍ አለብን። ቤተሰቦች የመደግፈው ግን እኔ ክብረት አምሽቶ ገባ በጊዜ ገባ በሚል ህመም ውስጥ ጨምሬያቸው መሆን የለበትም ብዬ በልጅነት ነው ማመን። በቃ ሳፖርት ካረኳቸው ፒውርሊ ሳፖርት ማድረግ አለብኝ 10 ብርም ቢሆን ማለት እንጂ እነሱን ነው የነሱን ሪሶርስ እየተጠቀምኩ በዚህ በኩል ሂሳብ አይደለም። ስለዚህ በጣም አላመኑበትም እኔ እወጣለሁ ከቤት ስላቸው። ምክንያቱም እኔ 17 ዓመት በጣም ኮሚዩናል ሊኖር እንደ ካምፕ ነው የኛ ሰፈር፣ ወታደሮች ሰፈር ነው። በእኔ ኩያ 10 ልጆች ሊሆኑ ይችላሉ። 10ሩን እኛ ቤት ይመጣሉ፣ እኛን ሰው ቤት እንሄዳለን። ግን ጊኒር ቆይቼ ስመጣ ሌላ ሰው ነው። ቁጭ ብዬ ራሴ ጊዜ ያለኝ ማነብ በጣም በጥሞና በቃ ህይወቴ ምንድነው የሚሆነው ወዴት ነው የሚሄደው ምን ሰው ሆንኩ ማለት ነው። ወደ ራሴ ከተመለስኩ በኋላ እዚህ ሰፈር ስመጣ ደግሞ አሁንም ያ ኮሚናል ነገር ሊቀጥል ሆነ ማለት ማንበብ የለም ምን አይሆንም ብዬ ወጥቼ አስታውሳለሁ። ቫርሲቲ ከዚህ ትንሽ ወኪንግ ዲስታንስ ነው። ቫርሲቲ ከ5 ኪሎ ዩኒቨርሲቲ ፊት ለፊት ያለው ሆስቴል ገባሁ። ብዙ አመት እዛ ሆስቴል ኖር ያለው እዛ ሆስቴል እየኖርኩ ነው ጥቁር አንበሳ የምሰራው። ከዛ በኋላ ደግሞ አይድል መሆን አልወድም። ስለዚህ ቀን በሽፍት ነው የምንሰራው። እንደ ሕክምና እንደምታውቀው አዳሪ ይሆናሉ። አድሬ ከወጣው ቀን ምንድነው የምሰራው? ስለዚህ 6 ኪሎ ዩኒቨርሲቲ ደግሞ ተመዝግቤ የሶሻል ሳይንስ አጠና ነበር ማታ ማለት ሕክምና እየሰራ ሶሻል ሳይንስ። አሁን ሶሻል ኢንተርፕረነር ያደረገኝ አንዱ ፋክተር እሱ ነው። ከዛ በኋላ ትምህርት ዩኒቨርሲቲ እየከፈልኩ ትራንስፖርት እየሄድኩ እየበላው ልብስ እየለበስኩ በዛ ገንዘብ መኖር አልቻልኩም እና ህይወቴን ለመለወጥ መባዘን ጀመርኩ። በቃ ድህነት በግልጽ ታያየን ማለት ነው። ከብዙ ገበያ ውጭ መሆን፣ ሁሉ ገበያ የሚያሳስብ ሰው መሆን። ድህነት ማለት እኮ ከገበያ ውስጥ ነው ውጭ ነን። አንተ አሁን ምን ገበያ ውስጥ ነው? የምግብ ገበያ ውስጥ ነህ። እንደፈለክ ገብተህ ትገበያለህ ምግብን። የልብስ ገበያ ውስጥ ነህ። የቤት ገበያ ውስጥ ነህ። የመኪና ገበያ ውስጥ ነህ። የትራቭል ገበያ ውስጥ ነህ። ይሄ ነው ገበያው። ስለዚህ ድህነት ስትሆን በጣም ታግል ላይ የምግብ ገበያ ውስጥ ነው የምትሆነው። ትንሽ ደግሞ የልብስ ገበያ ውስጥ ገባ። እሱን ፍሬም ማድረግ ስጀምር ከብዙ ገበያዎች ነኝ። ኢቭን በጣም ከባድ ስራ እየሰራው ለመብላት የምቸገር ሰው ነኝ። ስለዚህ እኔ ጠብታ ምናምን የምትለው ነገር ሳይመጣ በፊት በደንብ ኮይን ያደረኩት ድህነት በጣም 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 አደገኛ ነገር ነው። እኛ ደግሞ ሁልጊዜ ድህነት ስንል ድህነት ብለን የምንጠራው ነገር የማቴሪያል ድህነት ነው። እኔ ድህነት ምል በጣም በጣም መተንተን አለበት። ድህነት የአስተሳሰብ ድህነት፣ የሰው ድህነት አይደለም፣ የትምህርት ድህነት፣ ብዙ ድህነት ነው። የማንነት ድህነት። ብዙ ሰው ራሱን አይደለም ብዙ ነገር እየካደ ነው የሚኖር ያልሆነውን እየሆነ።
እኔ ለምሳሌ የመጣሁበትን ለምን ላንተ እነግርሃለሁ? በአንድ ወቅት አስታውሳለሁ ማህሙድ አህመድ እኔ ሊስትሮ ነበርክ ብሎ ለአንዱ ጋዜጠኛ የሚነግረው በቀረበ ቁጥር ጋዜጠኛ እሱን ነው የሚጠይቀው። እና ሰውየው አንድ ቀን እኔ እኮ የነገርኳቸው ሀራስ ማድረግንና ጥያቄ መጠየቅን ጋዜጠኛ ለይቶ ማወቅ አለበት። እኔ ታሪክ የምነግረው ሀራስ እንድታደርገኝ ነው። የብዙ ሰው ታሪክ ነው። በቃ ተቀበለዋለሁ ነው። ስትቀበል ወደፊት ምትሄደው፣ ካልተቀበልክ በውሸት በዲናያል ውስጥ ነው። በዲናያል ውስጥ ሳክሰስ የለም። እኔ አሁን ገና ስጠይቀኝ ባለፈው ኢንተርቪው ምን ብዬ ነበር፣ አሁን ደግሞ ምን ልል እያልኩ ነው። ራስን ከሆንክ ግን ሂደውን ጣብቶ ከሄድ ብዙ ሰው እዚህ ውስጥ ይገናበጣል። በቃ ትናንትና ቤተሰቦችን እንደሱ አይደለም ለማለት ከራሱ ውሸት ሙግት መግጠም ማለት ነው። ቢዩር ሰልፍ ህይወት ቀላል ብትሆን ራስን ስትሆን። ስለዚህ ድህነት ቀላል ነገር አይደለም። ግን ሌተስ ፎከስ ኦን ማቴሪያል ድህነት ሁሌ እኛ የምናወራው። ስለዚህ እኔ ማቴሪያል ድህነቴ ጥግ ነበር። ጫማ ለመቀየር እቸገራለሁ። እኔ ወደ ቤተሰቦች እንደውም ቤተሰቦች ጋር እንደውም እንዴት አይነት ምን አይነት ታታሪ ሰዎች ቢሆኑ ነው እነዚህ ሰዎች ይሄ ሁሉ ልጅ ትምህርት ቤት የላኩት። አሁን እኔ በልሸልም ብትለኝ እኔ የምሸልመው ለእናትና ለአባቴ ነው ሊትራሊ እውነት ለመናገር። ምክንያቱም እንዴት አይነት ሰዎች ናቸው ይሄ ሁሉ ልጅ ለዚህ ደረጃ ማብቃት። ስለዚህ ፎከሴ ድህነት ነው። እኔ አሁንም ብዙ ጽፋለሁ ድህነት ላይ። ድህነት ላይ ያለን ክላሪቲ ኦፍ ቶት ያስፈልጋል። እኛ እንደምናስበው ድህነት እኮ ተናግረህ አለመታመን፣ ያንተን እውነት ሌሎች ሲወስዱት ነው። ድሀ ስለሆንክ ብቻ 100% እውነት የሆነውን ነገር አየት የተናገር ከሆነ ሰዎች አይደለም ሊሉ ይችላል። ሌላ ዘባራቂ የዚህ ዘመን ሰው የፈለገውን አውርቶ እሱ እውነት ነው ሊባል። ድህነት ቀላል ስነ ልቦና አይደለም። ስለዚህ እኔማ ድሀ ልሆን አልችልም አሉ። ደስ መርሰድኬ ሳወራ አሁን ሰው ሊሰማ ይችላል። የዛ የሚሰማ የለም፣ ውስጡ ነው ያለው። ምንድን ነው የምታወራው ነው። አንድ ቀን ግን ድሀ ሆኖ ድሀ መምከር ማለት አንድ ቀን በቃ ክሊር የሆነ ነገር ገጠመኝ ይባላል። ክሊር የሆነ ነገር ምንድን ነው? አንስቴቲስት ሆኜ ከዛ በኋላ እንግዲህ ጀርኔ ብዙ ነው። ብዙ ትምህርት ስለመማር ሞክራለሁ። አሁንም ትምህርት ውስጥ ነኝ። ሳልማር መኖር አልችልም። እና አንድ ጊዜ ስኩል ኦፍ አንስቴዚያ ገባሁ አዲስ አበባ ዩኒቨርሲቲ ብላክ ላይን ሆስፒታል ግራጁዌት አረኩ። ግን ደሞዜ ብዙ አልጨመረም። ምንም የህይወት ለውጥ አላመጣው። ግን በሁለት እግሩ የሚቀም ፕሮፌሽናል ሆንኩ። አለኔ ስራዎች ላይ ሰሩ ይችላል። ኢምፖርታንስ በሱ ነው። ያንተ ነገር በቀላሉ የሚተካ ከሆነ ስቲል ብዙ መስራት አለብህ ማለት ነው። ቶፒክ ላይ ኢንዲስፔንሰብል ነኝ ብለህ እንዳታስብ። ግን ለራስህ ተፈላጊነት የራስህ ጉዳይ ነው። ተፈላጊ እስካልሆንክ ድረስ ማንም አይፈልግም። ስለዚህ አንስቴቲስት ሲሆን በሁለት እግሩ የቆመ ፕሮፌሽናል ሰው እንኳን እንደሱም ሆኖ ጥቁር አንበሳ የሚከፍለኝ ግን ምንም አልበቃኝም። አንድ ቀን ሁለት ኦፕሬሽን ቲያትር አለ ጥቁር አንበሳ ሆስፒታል ውስጥ 4ኛ ፍሎር እና 6ኛ ፍሎር። 6ኛ ፍሎር እናቶች በምጥ መውለድ ሲያቅታቸው በሲዘሪያን ሴክሽን የሚወልዱበት ቦታ ነው። ወይ እዚህ ነው ወይ እዛ ነው የምንበደመው። አሁን ማወራለሁ ወሬ 6ኛ ፍሎር ተመድቤ እያለሁ በአንድ ናይት እንደኔ አይነት አንስቴቲስት 3 ከሰራ ቢዚ ነው፣ 4 ከሰራ በጣም ቢዚ ነው። ኮመኑ 3 ነው። የጓደኞቹ ሁሉ ታሪክ ነው የምነግር። ሌላ ሆስፒታል እንደዚህ አንድ ከሰሩ አንድ ቢዚ ነን ሊሉ ይችላል። ጥቁር አንበሳ በጣም ቢዚ ሆስፒታል እና 3፣ 4፣ 5 እንሰራለን። አንድ ቀን እኔ 9 ሰራው። 9 እናቶች እንዴት በቃ ጋንዲ ሆስፒታል እቃ የለኝም ብሎ ዘጋ። 7 እናቶች ቀጥታ ከጋንዲ ወደ ጥቁር አንበሳ መጡ፣ ሪፈራል ተጽፎላቸው። 2 እናቶች ደግሞ ካሉበት ቤት ወደኛ መጡ፣ እዛ ፎሎ አፕ ሲያደርጉ ስለነበሩ። ስለዚህ 9 እናቶችን ሰራው። አሁን ሲዘሪያን ሴክሽን ሲሰራ 2 አንስቴቲስት ነው አንድል የሚያደርገው። የዛን ጊዜ አንድ ነው፣ ብዙ አልነበርን ኢትዮጵያ ውስጥ። ስለዚህ እናትየውን ህመም እንዳይሰማት ማድረግ የኔ ዋናው ስራዬ ነው። ልጁ ደግሞ ትንፋሹን አልቅሶ ልጅን ማስለቀስ እንጀራዬ ነው። ሲወለድ ቀለሙን መቀየር የኔ እንጀራ ነው።
ለምን? አለበለዚያ ምን እሰራለሁ እዛ? እናት 9 ወር ተቸግራ አንተ ጋር ስትመጣ ዩሀፍቱ ራስን ኮሚት ማድረግ አለብህ። እያንዳንዱ ህፃን መትረፍ አለበት ብለህ ማልቀሱ የመተንፈሱ ምልክት ነው። ዋና ቀለሙ ፒንክ እንለዋለን። እኔ ደግሞ ያንን ኒውሮሪሰሲቴሽን ይባላል። ህጻናትን ወደ ህይወት መመለስ እንደማለት ነው በአማርኛ። በጣም ወደም ልጆችን ቀለም መቀየር ለእኔ ፓሽኔ ነው፣ ስራዬ ብቻ አይደለም። ስለዚህ 9ኙንም ህጻናቶች በጥሩ ሁኔታ ቀለማቸውን ቀየረ። 9ኙም እናቶች በጣም በጥሩ ሁኔታ እግዚአብሔር ምራርቶኝ ነው ለመናገር። አንስቴዚያ ቀላል ሙያ አይደለም። ጠዋት ስወጣ እንዳልኩ አርቲኩሌት ነኝ እኔ። ህይወትን በደንብ አድርጌ ጋልቫናይዝድ አደርጋለሁ እና ጠዋት ሪዚግኔሽን ሌተር ለሜዲካል ዳይሬክተሩ ጻፍኩ። ቤት ኢሞሽናሊ አልሰራም በዚህ ሁኔታ። አንዴ ያለው አንስቴቲስት ተኝቶ እያደረ እኔ እሱን ስራ ብንከፋፈል ኖሮ ፌር ነበር አይደለም። ግን እሱንም ጠይቁልኝ ለምንድን ነው የሆስፒታል ስራውን የማይሰራው የሚል በወቅቱ ኢዮብ ካሚል ይባላሉ። የዛን ጊዜ አዲስ አበባ ጤና ቢሮ ኃላፊ። እዛ በጣም የኔን ሜዲካል ዳይሬክተር ጨቀጨቁት። ተደወለ። ችግር ነበር። ሲበርድልኝ ሪዛይን ባረግም አልተቀበሉትም። ምክንያቱም በስኮላርሺፕ ነው የተማርኩት። እኔ 2 አመት ጥቁር አንበሳ አስተምሮኛል ክፍሉ። መውጣት አልችልም ተባልኩ። እኔም ተረጋግቼ ግን እንደ ተርኒንግ ፖይንት ሆነኝ ማለት በህይወት ውስጥ ወዴት አቅጣጫ ነው የሚሄደው የምትለውን ሚነግር ቀን ማለት። ስለዚህ በቃ ለጓደኞቼ ሰብስቤ እንደዚህ ሰራው፣ እናንተ ሰርታችሁ አታውቁም፣ ቢበዛ 6 ቢበዛ 7 ነው እስካሁን። እኔ ሪካርዱን ሰብሬያለሁ። ሪካርዱ መስበረ ብቻ ሳይሆን ድሀ እንደማለውን ግን በቃ በደንብ አወቅኩ ስል እግራቸውን አንስተው ሳቁ። ምንም ታወራው አትክድም መቼስ አንተን ያስተማርን እኛ ነን። አንስቴዚያን እጅን ይዘን ያስተማርን እኛ ነን። እኛ ህይወት እንዲህ ነው የሚቀጥለው። በቃ በመጀመሪያ እኛ ከተረገምነው የተረገምነው ሕክምና ስንማር ነው። ምንም ላይፋችን ሳይለወጥ ነው ምንም ብለን ይኸው የተረጋገጠ ነው። ያው ልጆች እናስተምራለን እንደሆነ ምን ግን ከደህንነት የሚወጣ እሱ የእናንተ ናሬሽን ትራይ እኔ የራሴ ናሬሽን ምን ታረጋለህ አሉኝ። ኦኬ እናያለን። ስለዚህ ግን ምን አሉኝ ሰዎቹ አደገኞች ናቸው። ኦብጀክቲቭሊ አንድ ነገር አስቀምጣሉ። ለወጣለሁ ስትል በዚህ ጊዜ ቤት ይኖራል፣ በዚህ ጊዜ መግዚያን ጊዜ ሰው አሁን እንኳን ሰው እኮ የሚመዘነው በስቶ ቤትና መኪና ያለው ወይ ትልቅና ትንሽ ለመባል ማለት ሲሉ ኦኬ በአንድ አመት ውስጥ በጣም መኪና ያስፈልገኛል። እኔ አንስቴቲስት ነኝ፣ አክሰሰብል ቶሎ መድረስ እንጀራዬ። ስለዚህ ቤት አይደለም ያስፈልገኝ፣ ቤት ምንም አያስፈልግም፣ መኪና ነው የሚያስፈልግ ከስራ አንጻር። ስለዚህ ማክሲመም በአንድ አመት መኪና ገዛለሁ ሲል እግራቸውን አንስተው እንኳን አንተ እያሉ እየጠቀሱ ከሌ ትልቁ ሰርጀን ዶክተር ከሌ ምናምን ከሌ የላቸውም። ዝም ብለሽ ነው ዝም ብለህ ነው የምትፎክረው እንጂ ምንም አታመጣም አሉኝ። ከዛ በኋላ ጥቁር አንበሳ እየሰራው 6 ሆስፒታል ሰራ ነበር። ሰው ስልክ ምን እንደሆነ ሳያውቅ የኔ ስልክ ቁጥር 225464 ይባላል። አሁን ለአምቡላንስ የሰጠሁት እሱን ስልክ ቁጥር የወሰድኩት የአባቴን ቤት አዝዤ ነው። ኦኬ በካርታ ስልክ ነው የሚያዝ። አዎ እና አባቴ በጣም ትረስት ስለሚያደርገኝ የፈለከውን አድርግ ብሎ ካርታውን ሰጠኝ። የኔ ጓደኞች ግን እንዴት የአባትን ካርታ አስይዘ ስልክ ትወስዳለህ ብለው በጣም ብዙ መከሩኝ። ነገርኳቸው። አንዳንድ ስቴት እኔ እኮ በጣም ትልቅ ሰርጀን ሐኪም አይደለሁ። እኔ ቴክኒሻን ነኝ፣ አንስቴዚያ ቴክኒሻን። ሰዎች ህመም እንደ ቮኬሽናል ትሬኒንግ ቆጠረው። እኔ አሁንም ብዙ ስለ ማስተር ስለ ፒኤችዲ ግድ ስለሌለኝ ማለት ነው። አይ ዶንት ቲንክ የኢትዮጵያ ትምህርት በሱ ወይ የሰዎችን ህይወት ይለውጣል ብዬ ስለማላስብ አይታውታሉ። አንስቴቲስት ትልቁ ኳሊቲው ተደራሽ መሆን፣ የማሰብ ነጻነት በጣም አስፈላጊ ነው። ሰው ስህተትን ፈርቶ ህይወት መኖር አይችልም። ስህተት የህይወት ፓርት ነው። እየተሳሳትክ ነው ትክክል ምትሆን። ተመላክም አይደለም ሰይጣንም አይደለም ሰው ነው። ተሳሳታለህ ብዙ ቀን፣ አንድ ቀን ትክክል ትሆናለህ። ተሳስተህ እንኳን ብትቀር ያለ መጨረሻ አይደለም። ሊትራሊ እንዲህ አይነት በጣም መሰረታዊ የሆነ የህይወት ክህሎት ያስፈልጋል። የህይወት ክህሎት ቧንቧ መስራት፣ የኤሌክትሪክ መስራት ብቻ አይደለም። አስተሳሰብን ፍሬም ማድረግ ነው።
የምትፈልገውን ማወቅ በዚህ ምድር ላይ። ስለዚህ ሳቁብኝ። ኦብጀክቲቭ ሊያስቀምጥ ሲሉ በአንድ አመት መኪና እገዛለሁ አሉ። በጣም ሳቁ። እንደገና ሳቁ። አዎ ከዛ እንዳልኩ ሞባይል ስልክ እኔ አሁን ስም መጥቀስ አልፈልግም። ጥቁር አንበሳ ውስጥ ትልልቆቹ 2 ሐኪሞች ጠቅሰው እነሱ ናቸው። ከዛ እነሱ ውጭ እንኳን ሌላ ሰው ስልክ የለውም። ሁ አር ዩ ኢትዮጵያ ውስጥ አንተ ወጣት ነው በደንብ ልምከር። ወይን ፒፕል በጣም ይቅርታ በእንግሊዝኛ ሰዎች ማነህ ሲሉ አንተ ማነህ ማለት ነው። ይሄ ትልቅ ሰው ነው ማለት ማነህ ሲሉ ማንነታቸውን ሊነግሩ ነው ይፈልጋሉ። ማነኝ ነው የምትለው ካለ ደንግጧል ማለት ነው አንተ በምትሰራው ስራ። ስለዚህ እንደው ስለ አንተ እኮ አንድ ተራ ነርስ አነስቴቲስት ደሞዝ የሆነ ምንድነው ከነሱ ጋር እየተፎካከረ ሁ አር ዩ አንተ ስልክ ለመያዝ መኪና ሁለተኛ ስልክ ነው። የመጀመሪያ ላይፌን የለወጠው ስልክ ነው። ተመራጭ ያደረገኝ ስልክ ነው። በነገራችን ላይ ስልኩ ኢመርጀንሲ እንዳለ ከሰማ በኋላ ታክሲ በኮንትራት ታክሲ የዛን ጊዜ ላዳ ነው። ጥቁር አንበሳ ግቢ ውስጥ ነው የምኖረው። ያውቃሉ ደንበኞች አሉ። ይሄኛው ባይመጣ ይሄኛው ይመጣል። እደርስ ነበር። እንደ ራስ አይሆንም ግን ስልክ ኢዝ ቬሪ ኢምፖርታንት። እኔ ይቅርታ አድርግልኝና በኢትዮጵያ ኮንቴክስት ፖይንት ኦፍ ቪው ነው ያየው ህይወትን ከለመጡ ነገር መካከል ስልክና መንገድ ነው ለኔ ትረመንደስሊ የኢትዮጵያን የሊቪንግ ስታተስ የለወጠው ማለት። ከዛ እንዳልኩት ከአንድ አመት በታች በሆነ ጊዜ መኪና ገዝቼ እኔ ለኛ ነኝ። አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም አትገዛም ትለኛለህ። እኔ ግን ገዝቼ ያሳያል እንዳትጠራጠር። ባልገዛም ግን ያለ መጨረሻ አይደለም። ምንም ባለመግዛቴ ኮርነር ልታረጋኝ አይገባም። ስለዚህ አሳየኋቸው። እየተሯሯጡ ኮኦፕሬሽን ክፍል መጥተው አዩ። በቃ የዛ ሳምንት ወሬ ክብረት መኪና ገዛ ሆነ ማለት ማን ነው የሚለው ጥያቄ ከዛ ጊዜ ጀመረ ማለት። አዎ በተለይ ለእኔ ቢጤ ደግሞ ኢንተርፕረነር አየ። እኔ ኢንተርፕረነር መሆኔን እንኳን ሰው ቤተሰቦችም አልነገሩኝም፣ ማንም አልነገረኝም። ትልቁ የኢትዮጵያ ትልቁ መሰረታዊ ችግር ሰው ልጆችን ታለንት አይተን እንደው ይሄ በአካባቢ ባለማ ሁሉ ሰው ዶክተር ነው። ማን ልታክም ነው? እንዴት አክሮስ ዘ ቦርድ ኤቭሪባዲ ዶክተር ይሆናል? ምንድነው ከውስጡ የፈለገው ነው? ለሰው ለማከም ነው ወይስ ግሬሱን ለመጠቀም? ለዚህ ነው እንኳን ብዙ የኢጎ ችግር የምታየው ሕክምና ውስጥ። ከዛ ያ ነገር እስካሁን ድረስ ብዙ መስራት እንደምችል ያረጋግጥልኝ ነገር ነው። እንደው እዚሁ ላይ ለማንሳት ያክል ቅድም ብቻ መመከር በተለይ ህልም ያላቸውን ሰዎች ለማጨናገፍም ይሁን እንደው ወደ ኋላ ለማስቀረትም ይሁን እንደው ሰው በመሰለው ነው የሚናገረውና እንደው ተሰብስቦ ብቻህን ሲመክሩ አንተ ብቻህን ሰዎች በስተው ብቻ መመከር አደጋው ምን አይነት ነው? ስታቲስቲክስ ልንገር፣ ኢንተርፕረነርስ ብዙ ጊዜ ራሳቸውን የማጥፋት እድላቸው ከሜን ስትሪም ሲቲዝኑ በጣም በላይ ነው። በተለይ ማህበራዊ ስራ ፈጣሪዎች ይሄ ስታቲስቲክስ ግሎባል የሆነ ምክንያቱም ብዙ ጊዜ ሀሳባቸው ተቀባይነት የለው። የሚያዩትን ሌላ ሰው አያዩ፣ ካላዩ ደግሞ ባላዩት ነገር ጀጅ ያደርጓል። እኔ አሁን በኋላ ላይ ትመጣበታለህ ቤት ተስፋ አረጋለሁ። የዳቮሱ የ90 ሰከንድ ፒቼ ላይ እብድም አይደለሁም ብቸኛም አይደለሁም ብዬ ነው ንግግሬን የጀመርኩት። አምኖት ክሬዚ አምኖት አለው ብቻ መሆን ቀላል ስነ ልቦና እንዳይመስል ብቸኝነትን ፊልም አረ ብዙ ሰው መጽሐፎች እንደሚሉት ሰዎች ራሳቸውን ከማጥፋታቸው በፊት ከሰው ላይ ያነሱና አይናቸውን እግዚአብሔር ማማረድ ይጀምራሉ። ይህም ክላይማክሱ እግዚአብሔር እኔን አታክ አርጎኛል ብሎ ያሰበ ሰው በትክክለኛ የስነ ልቦና እንትን ውስጥ ካልደገፍከው ብዙ ችግር አለ ውስጡ፣ ለመመለስ ይቸገራል። ስለዚህ እኔ ብዙ ጊዜ ተመክሬያለሁ። አዎ በእውነት ለመናገር ብዙ ጊዜ ለኔ ብለው ነው የመከሩኝ። የመጀመሪያው ምክር እንደው ቀኑን ብቻ ነው መስታው እንጂ እንትኑ እንኳን አረሳውም አጋጣሚው ማለት ነው። እኔ እንዳልኩ
ህይወቴ ይሄ አይደለም ብዬት ይሄ ያው የምኖረው አይደለም አልኩ ለራሴ። የምታየው አይደለም እኔ አይደለሁም። የሁሉ ነገር እያስቸገረው የሚኖረው ክብረት አልቀበልም። ምንም ከሰው የሚያንስም ከሰው የሚበልጥም ነገር የለኝም። ስለዚህ ስታንዳርድ የሆነ ኑሮ እዚህ ምድር ላይ መኖር አለብኝ ብዬ አስባለሁና አስታውሳለሁ። አንዴ እኔ ጓደኛ ኢሴ የምትሰራ ጅማ አብረን የተማርን ነርስ ትደውልና ማስታወቂያ ማውጣታናል፣ ግን አንተ ሁልጊዜ ስለ ኤመርጀንሲ ታወራለና እስቲ ናና ተወዳደር WFP ይሄን ወርልድ ፉድ ፕሮግራም ለፉድ ሞኒተሮቹ ስልጠና እንዲሰጥ ፈርስት ኤድ ላይ እንደዋለ እስቲ ናና አነጋግር ትለኝና ሄጄ አነጋግራለሁ። ሄጄ ሳነጋግር አይዲያሊ እኔን ነው የሚፈልጉት እነዚህ ሰዎች፣ ግን ዶክተር አይደለሁ። ለእነሱ የሚፈልጉት አይነት ፋት የአካዳሚክ ስልጠና የለኝም። ፐብሊክ ሄልዝ ምናምን ይሄ ፐብሊክ ሄልዝ ኢሹ አይደለም። ይሄ የክሊኒካል ኢሹ። ሰዎች ራሳቸውን ሲስጡ ምን ታደርግላቸዋል በመጀመሪያ ሕክምና ደረጃ የሚል ጥያቄ ነው። እና አስታውሳለሁ አንድ አሜሪካዊት ነበረች። እኔ ኦኬ ኢንተርቪው ላድርገው ብላ ስጠራኝ እኔ ሙሉ ተዘጋጅቼ አሁንም አንተ እንደ ስራ አልቀጠርም ከዚህ በኋላ እንጂ አንድ ነገር ተፈልግብኝ ሙሉ ነገር ይዤ ነው የምቀርበው። በኋላ እመጣለሁ ይባል ነገር የለም። ስወዳደር በሙሉ ነው የምወዳደር፣ አንተ ጣለኝ እንጂ። ስለዚህ አትሳውታሉ ብሪቲሽ ካውንስል ሄጄ በእንግሊዝኛ የመጀመሪያ ሕክምና ፊልም ሰዎች ሲደሙ ምን ይደረጋል ፕራክቲካሊ የሚያሳይ ፊልም ተዋስኩ። እንደውም አንድ ብቻ ስላለ መውጣት አይችልም ብዬ ለምኜ ነው በቃ በቀኑ ዛሬ አሳይቼ ነገ መልሳለሁ ብዬ ፕሮፖዛል ጻፉ። የ3 ቀን ስልጠና የሚለው የመጀመሪያው ቀን ምንድነው የምንሰጠው፣ ሁለተኛ ቀን ምንድነው የምንሰጠው፣ ሶስተኛ ካሪኩለም ማለት ሲለበስ። እኔ አይ አም ኖት ኤ ቲቸር፣ ግን የዛን ጊዜ በደንብ አድርጌ ተዘጋጅቼ ጠርዤ ሴትዮዋ ጋር ቀረሁ። ዛይቺና ይነዋት ግን እኮ አሁን ከሚያመለክቱት ሰዎች ተደርድረናና አንተ እኮ በቃ አንደር ኳሊፋይድ ነህ ልትለኝ ፈለገች። ያልኳት የምትፈልጊው ጋምቤላ ጅጅጋ ያለ አንድ ፉድ ሞኒተር አንድ ኤመርጀንሲ ነገር ቢገጥመው እንዴት አንድ እንደሚያደርገው ነው የምትፈልጊው አልኳት። አዎ አለች። አንድ ነገር ልንገርሽ፣ በእንግሊዝኛ ነው የምናወራው። እዚህ ከኔ ጋር የተሰለፉ ሰዎችን ሁሉ ውጭ ያሉትን ሁሉ we are working together in Black Line Hospital እና እንደዚህ አይነት ነገር ቢገጥማቸው Black Line ውስጥ እኔን ነው የሚፈልጉት። So this is my job, saving life in emergency situation. Are you sure? Yes. በእጅ ምንድን ነው ያስኩ አለች። ይኸው ምንድን ነው የዛን ጊዜ ይሄ ትልቁ ዴክ ነው ቢሮ አለ። አስገባች፣ ካሪኩለሙን አየች፣ ፊልሙን አየች። ይሄ ልጅ ስራው አለች። 16 ክፍል ኢትዮጵያን እየዞርኩ የመጀመሪያ ሕክምና እርዳታ አስተምር ነበር። በጣም ብዙ ሺህ ብር ነው የከፈሉኝ። እሱን ለማስተማር ጋምቤላ ሄጄ እንግዲህ ከጥቁር አንበሳ የዓመት ረፍት ነው ስጄ ነው የምሰራው። ስለዚህ ልክ ስልክ ለማውጣት ፕሮሰስ የባትን ቤት ካርታ አምጣ ምናምን ብዬ ፕሮሰስ ላይ ያለው ጋምቤላ መሄድ ነበረብኝ። ሁሉንም አስታውሳለሁ ባልኩ መሰረት ማለት ነው። እዛ ለባለቤቴ ይኸው የአባቴ ካርታ እንደዚህ አድርገሽ አርጊልኝ ብዬ ሄጃለሁ። ስመጣ ስልኩን አውጥታ ጠብቀኛለች። እሱ ግን ጥቁር አንበሳ ግቢ ውስጥ ስለምኖር የጠፋ ሲሏት አይ እሱ እንደዚህ ሄዷል እኔ እንዲህ አድርጌያለሁ ብለው ያው ካርታ አስይዘን ስልክ እንዳወጣን አንድ በጣም ወዳጅ የሆነ ሰው ሰማ። ከዛ ምን አንቀሸቀሸው አለ። ስለዚህ ቆይ ሲገባ እኔ እመክረዋለሁ። አዎ ልመከር። ከዛ በኋላ ኦፕሬሽን ክፍል ሩሞች አሉ እና ፈልጋለሁ አለ። በጣም ወዳጄ ቁጭ አደረገ። እኔ የምልህ አንተ ማን ነህ? አንተ ዶክተር ከላይ ነህ? አንተ ፕሮፌሰር ከላይ ነህ? እነሱ እኮ እንደዚህ አይነት መኪና የሚነዱ እንደዚህ አይነት ሰዎች እነሱ እኮ 22 ቤት 20 ቤት ስልክ ቢይዙ እኮ አፎርድ ስለሚያደርጉ አንተ እኮ እኛ ምን እናገኘው ገንዘብ ነው ታገኝ ከኛ የተለየ ነው። ምንድን አንተ አሁን ራስ ቤት የለህም ደግሞ ይሄ ደክሞ ስለፍቶ አባት 12 ይሄ ቤት እኮ አንተ ብቻ አይደል የ12 ሰዎች ቤት 12ቱ ሰው ነው የሚካፈል። ስለዚህ አንተ ምንድን ነው እዛራ እኔም ደነገጥኩ። ትልቁ ነገር መሰለ
when you are alone ብቻህን ስትሆን ትደነግጣለህ በጣም ብዙ ጊዜ። የዚህ ኮሚኒቲ ውጤት ነው። እውነትም እነሱ ያሉት ነው እንዲህ እውነት ትላለህ። ብቻ መረጋገጫ ስለሌለ ማለት እዛ ላይ ሰማሁት። በጣም ነው የምሰማው። በጣም አመሰገንኩት። ግን እስቲ በቃ አንተ ያልከው እውነት ይሁንና ሴናሪዮን እንየው አልኩት። ኦኬ አንተ ያልከው ነው። እኔ በዚህኛው ወር ካቅሜ በላይ ለምሳሌ ደሞዜ 600 ብር 1000 ብር ቢቆጥርብኝ እንደምንም ብዬ ካንተም ተበድሬ 1000 ብር ከፍዬ ስልኩ መመለስ አልችልም። የግድ 1000 ብር እያስቆጠርክ ስልኩን ያዝ የሚለኝ ህግ አለ እዚህ ውስጥ ስለው አንተ ማን ይችላል? ውሳኔ ላይ ሪስክ ነው። ሪስክ እኮ ማለት ከአይሮፕላን ላይ ዝም ብለህ መውረድ አይደለም። ሪስክ ማለት ካልኩሌትር ነው። በፓራሹት ስትወርድ ነው ሪስክ የምትለው። ፓራሹቱ ባይፈታ ትፈታፈት ትችላለህ። ሪስክ ሹድ ቢ ካልኩሌተር አይደል? እኔ ሂሳብ ሰርቼ ነው ስልካ ትልቁ ስልክ ይያለው። ግን ለኔ ላይፍ ቼንጂንግ ቴክኖሎጂ እንደሆነ ገብቶኝ። ምክንያቱም እኔ አነስቴቲስት ነኝ። እኔ እኮ ስፔሻሊስት ዶክተር አይደለሁም፣ ቴክኒሻን ነኝ። ልክ ሐኪሙ ሲወስን የሚጠራኝ ሰውዬ ማለት ሲጠራ ግን ለአንዳንዱ ኢመርጀንሲ በጥቂት ገንዘብ መድረስ አለብኝ። መድረስ ግዴታ አክሰሰብል መጀመሪያ ላይፍ የነውስ መኪና አይደለም ስልክ። መኪናማ ሌሎች ባለንጀራዎች አሉ ልትኮናተርም ትችላለህ። ስልክ እኔ ጋር የሚያቃጭ ደግሞ ፐርሰናሊ የኔን ገንዘብ ማግኘት ብላ ብቻ ብላቴ አም ሴቪንግ ላይፍ አይደለም እንዴ? ልጅ እናት ሆድ ውስጥ ደክሟል። በ30 ደቂቃ ውስጥ ሴታፕ አድርገን ልጁን ካላወጣን ልጅ ይሞታል። ያ ልጅ እኮ የኔ ልጅ ነው። እንጀራ እኮ ብቻ ነው፣ ሌላ ነገር አልሰራም። እንደሱ ሳታስብ አንተ የሌሎች ሰዎች የመፈወስ ምክንያት ከመሆኑ ውጭ እዚህ ምድር ላይ ያለ ሌላ ነገር ትነግረኛለህ? ይሄን እንጀራ ሲሰጥ ይሄን ኃላፊነት ይሰጥ። እንደዚህ ሰው ፕራይቬት ሄደ ገንዘብ የዛን ጊዜ በአንድ ሲዘራኝ ሴክሽን 200 300 ብር ነው። የዛን ጊዜም ትልቅ አይደለም። ሰርጀኑ 10,000 ብር ይዞ ቢሄድ አንተ 300 ብር ይዘህ የምትሄድ ነው እውነት ለመናገር ካለው። አዎ ግን እኔ ማየው ግን የኔን ኢምፖርታንስነት፣ የኔን መጠራት፣ የኔን የሶሉሽን ፓርት መሆን፣ የመፍትሄ ሰው መሆን ያ ነው ህይወቴ። አሁንም እኔ አምቡላንሱ ሄዶ 10 ብር አመጣ የኔ ጉዳይ አይደለም። እኔ አምኖ ቶኪና ባውጣት ሄዶ ህይወትን አዳነ ነው የኔ ጥያቄ። እዛ ንገረኝ ታለ ስላልከኝ ነው የቱ ጋር ተገናኝ፣ የትኛው ኦፕሬሽን ክፍል፣ የትኛው ክላስ ቁጭ ብዬ እንደተመከርኩ አካል እንዴት እንደፈራው እውነቱን ነው እንዴ። በኋላ ላይ ደግሞ ሳስብ መመለስ አለብኝ። አንተ ያልከው 100% እውነት እንኳን ቢሆን 1 ወር ብቸገር በቃ ስልኩን መልሰዋለሁ አልቻልኩም። ግን ስልክ እንዴት ከኔ ሙያ ጋር እንዴት ትልቅ ሶሉሽን እንደሆነ ልነግርህ አልችልም። ስልኩን ሲይዝ የምሰራባቸው ሆስፒታሎች በረከቱ። የመኪና የመግዛትና እንደገና ሞር አክሰሰብል መሆን በራስ እግራቸውን ሰቅሎ የሳቁትን ሰዎች ቶሎ የፈውስ ምክንያት መሆኔን ደግሞ ለአምቡላንስ ማለት ነው። በቃ የኔ መኪና ድሮም ጀምሮ አምቡላንስ ነው ማለት ነው። ብዙ ነገር አለው። የመጀመሪያ መኪናህን ግን ስትገዛ ምን አይነት ነበረች? እንደው ያው ሀሳብ አንፃር ቀይ ሊፍት ባክ እኔ የገዛኋቸው መኪኖች ጠቅላላ ነው የማውቃቸው። እቺኛዋ ቀይ ሊፍት ባክ በጣም የምታምር መኪና እኔ አሁን እንደገና ራሷ ነው ባገኘት ገዛታለሁ ወይ ዘር ቢል ሊቮር ነው እና ቀይ ሊፍት ባክ ነው መጀመሪያ የገዛሁት። በጣም የምታምር መኪና ብዙ አመት እኔ ጋር ላይክ 5 6 7 years ከኔ ጋር ቆይታለች። እና የመጀመሪያው መኪና፣ የመጀመሪያው ታካሚ፣ የመጀመሪያው ስሜት እኔ ብዙ የመጀመሪያ ታካሚዎች አሉኝ። የሚጀምረው ጊኒር ነው። በጣም እውነት ለመናገር ላይፌም ሙሉ የያዝኩትን ለመውደድ የምሞክር ሰው ነኝ። በፊት ነርሶኝ የሰራ ብዙ ይሄ ሙያዬ ነው ብዬ ለመቀበል ምቸገራል። ወጣት ነኝ፣ ዶክተር ነው መሆን የምፈልገው ነው። አይቶት ዛት ነው ቢት ሰብስታንዳርድ ብዙ አልወደውም እሱን። ከዛ በኋላ ግን ራሴን መፈለግ ጀምርና አንስቴቲስት ሆን ሙሉ ፕሮፌሽናል ነው በራሴ መተማመን እየጨመረ መጣና አንስቴቲስት ሆኜ ብዙ ችግር፣ ብዙ ጥሩ ነገር፣ ብዙ እድል ገጥሞኛል። አሁን ወደ ጠየቀኝ ጥያቄ ልምጣ። ወደ ጠብታ እንዳልኩ
በጥሩ ሁኔታ ድህነትን ኮርነር አድርጌ አታክ ለማድረግ ከሞከርኩ በኋላ እውነትም የሚያስፈልጉኝ ነገር የመግዛት አቅም እንዳለኝ ስረዳ ህይወት ግን ግዢ አይደለም። ህይወት ግዢ መሸጥና መለወጥ ብቻ አይደለም። ህይወት ፐርፐዝ ነው። ስለዚህ አንድ ጸሐፊ ምን ይላል? ድህነት መጥፎ ነገሩ ከኋላ መገፍተሩ ነው። ከኋላ የተገፈተረ ሰው ደግሞ ፊቱን አያይም። እንደ ሀገርም እንደ ግለሰብ ፊቱን ማያይ ደግሞ ቪዥን የለው። ድህነት በኋላ ምን እበላለሁ ውስጥ ከትና ቪሸስ ሰርክል ይሆንባል። ስትወጣ ከድህነት ግን ከምን እበላለሁ ከምን እለብሳለሁ ከምናምን ትወጣና ምንድነው ስትራቴጂ ታስባለህ። ምንድነው ወደፊት መሆን ፈልገው? ምን አይነት ኢምፓክት፣ ምን አይነት ሰው? እንዲሁ ዝም ብሎ በቃ መጥቶ ተተራምሶ ከሰዎች ጋር ቁጥር ሆኖ መሄድ ነው ወይስ እኔ የራሴ ጀርኒ ያለኝ ወደሚል ሀሳብ መጣው ማለት ነው። ከዛ ስለዚህ ምን ልሰራ እችላለሁ? ሙያዬን እወደዋለሁ። ይሄ ሙያ ወዴት ከፍ ሊል ይችላል ብዬ ሳስብ በጥልቀት ያየሁት የድንገተኛ ሕክምና አገልግሎትን። እኔ አሁን ኢመርጀንሲ ሜዲካል ሰርቪስ ሲስተም ነው፣ አምቡላንስ አይደለም ነው። ኢመርጀንሲ ሲስተም ይኸውልህ፣ ሕክምና በሶስት መሰረታዊ ነገር ይከፈላል። ፕሪ ሆስፒታል፣ ሆስፒታልና ሪሃቢሊቴሽን። ይሄ ሰንሰለት ካልተያያዘ ሕክምናን በትክክል ማምጣት አይቻልም። ሁሉም በየፈጃቸው ኢምፖርታንት ናቸው። ይሄን እያሰብኩ እያነበብኩ የ911 ሪስፖንስ ሲስተም እንዴት ተሰራ ምናምን እኔ ምፈልገውን አውቃለሁ፣ ምፈልገውን እገዛዋለሁ። ብዙ ሰው ሌሎች ሲገዙ አብሮ ይገዛል። እኔ ምን ማውነው የፈለከው መገዛ ግዴለኝም ለራሴ። እኔ የሚያስፈልገኝ ነው የምገዛው። እኔ ድሮ ላፕቶፕ እኒ ብለው እኔ ጋር ሲመጡ ላፕቶፕ ነበረኝ። ላፕቶፕ ለማየት እኔ ጋር ይመጡ ነበር ሰዎች እና ኢሜል ማንም ኢሜል ሳይኖረው እኔ ኢሜል ነበረኝ እና አይ ዋዝ ኮሚኒኬቲንግ ዊዝ ዘ ወርልድ እና ይሄንን ማንበብ ጎግል እያደረኩ ማንበብ ጀመርኩ እና የድንገተኛ ሕክምና አገልግሎት በተለይ በካናዳና በአሜሪካ ከሁለተኛ ዓለም ጦርነት በኋላ እነዚህ ወታደሮች በጦርነት ውስጥ ስናገኝ የነበረው ሪስፖንስ ሲስተም እንዴት በተረጋጋ ሁኔታ ውስጥ አናገኝም ብለው የፈጠሩ ሲስተም ኢንተርፕሬኒሪያል ሲስተም። ስለዚህ ለምን ኢትዮጵያ ውስጥ ያለው ፕሪቫለንስ ችግሩ ምን ያለው እኔ በየቀኑ ማየው ነው። ኢትዮጵያ 194 ሞት በየ10 ሺህ መኪና የዛን ጊዜ ታስመዘግባለች። ይህን ቁጥር ከጃፓን ጋር ብታነጻጽረው 5 ሞት በየ10 ሺህ መኪና ነው። ጃፓን ውስጥ ከህዝብ የበለጠ ቁጥር መኪኖች አሉ። የሚሞተው ሰው ግን በጣም በ20 ሺህ መኪና አንድ ሰው ማለት ነው። በ0.5 ዴዝስ ፐር 10,000 ላይሰንስ ቪክል ማለት። እኛ ግን ኦልሞስት ጦርነት ነው ማለት ይችላል። ስለ ደህንነት ባለን መረዳት ማለት ፍርጃ ነው ያለ ሰው ጥንቃቄ ያደረግ፣ ጥንቃቄ ካላደረግ፣ ጥንቃቄ ባላረገበት ነገር ይሞታል። አዎ ከዚህ እሱ ነው የአንዳንድ ነገሮች ላይ ክላሪቲ ያስፈልጋል እና ስለዚህ ይሄንን ፕሪቫለንስ ነግሬ ደግሞ ከዚህ ውስጥ 96% በነን አምቡላንስ ነው የሚመጡት፣ በታክሲና በፐርሰናል ካር። በአምቡላንስ የሚመጡ 4% ብቻ ነው። አምቡላንሱ ምን አይነት ነው ደግሞ እንደገና ትነጋገር። ስለዚህ ይሄ ሁሉ እውቀት አለኝ ማለት ነው። አንስቴቲስት ነኝ። ብዙ ጊዜ ኮንሽስ ሆኜ ኦፒዲ በኦቶፔሻ ዲፓርትመንት እዛ በተመላላሽ ሳልፍ አያለው ሰዎች ሳይተነፍሱ እንዲህ ብናረግ ምናምን እላለሁ። የኢትዮጵያን ታሪክ ነው ፕሪቫለንሱን አጠናለሁ። ዓለም እንዴት እየሰራ እንደሆነ እንዲህ እያልኩ አንድ ቀን አንድ የእንግሊዝ ዜግነት ያላቸው ሰው ከእንግሊዝ ሀገር መጥተው ልክ ኤርፖርት ሲደርሱ ከአውሮፕላን ሲወጡ መተንፈስ ተቸገሩ። በሁለት ምክንያት፣ አንደኛ አልቲቲዩድ የኛ፣ ሁለተኛ ደግሞ የታወቀ የልብ በሽተኛ ናቸው ሰው። ስለዚህ ተሯሩጠው ወደ አንድ የግል ልብ ሕክምና ያመጧቸውና በሚቀጥለው አውሮፕላን በኢትዮጵያ ኤርላይንስ ወደ ለንደን እንዲመለሱ ሲደረግ ማን ይውሰዳቸው የሚል ጥያቄ መጣ ማለት ነው። ስለዚህ ጥቁር አንበሳ ያሉ ሐኪሞችና አንድ እኔ ከኔ ጋር አብራ የሰራች እንግሊዝ ኤምባሲ ውስጥ ክሊኒክ ነበር፣ አሁን የለም። እንግሊዝ ኤምባሲ የምትሰራ አንድ ነርስ ከኔ ጋር ጥቁር አንበሳ የሰራች ሁሌ ኢመርጀንሲ የምታቅ እውነቱን ለመናገር ጥቁር አንበሳ የሰራ የዛን ጊዜ ክሊኒኩን ሰዎችም የኤምባሲውንም ሰዎች አሰለጥን ነበር።
ለዩናይትድ ኔሽን ማሰልጠን ከጀመርኩ በኋላ በሱ ሪኮመንዴሽን ማለት ነው። ስለዚህ ይሄን ስለምታቅ ደወለችልኝ፣ ከጥቁር አንበሳም ደወሉኝልኝና ይሄን ሰው 8 ሰዓት ላይ ወደ እንግሊዝ ሀገር ይዘው ልትሄድ ትችላለህ ያሉኝ። እንግዲህ ኢንተርፕረነር መሆን የምታረጋግጠው እኔ መኪና ምንም የመግዛት ምንም ገንዘብ ሳይኖረኝ፣ እቅድ ሁል ጊዜ ያለኝ ገንዘብ ሳይኖረኝ መንጃ ፈቃድ ማወጣ ነኝ። የሚቀድመውን ነገር ቀድመህ ታደርጋለህ። ምንም ስኪልና ንብረት እኮ የተለያየ ነገር። ስኪል ሌላ ነገር ነው፣ ንብረቱን ኦን ማድረግ ሌላ ነገር ነው። መንጃ ፈቃድ ሳያወጡ መኪና ካልሰጠኸኝ ሰዎች አይደለም። ስለዚህ መንጃ ፈቃድ ነበረኝ። የትም ሳልሄድ የትም ሀገር ሳልሄድ ደግሞ ፓስፖርት ነበር፣ ያው የሚሰራ ፓስፖርት። የዛን ጊዜ አልተለመደም፣ ሰው ሊሄድ ሲያስብ ነው ፓስፖርት የሚወጣው። እኔ ግን ፓስፖርት ነበረኝና ሐኪሞቹ ደውለው ሲስቁ ይሰማኛል። ፓስፖርት አለኝ ስላቸው ለምን ሲነጋገሩ ሰማለሁ። እሺ ልክ ነው፣ ስለ ኢመርጀንሲ ያለው ጎበዝ አንስቴቲስት ነው፣ ልክ ነው፣ ያደርሰዋል፣ አትጠራጠር። ወጣት ነኝ የዛን ጊዜ። ግን ፓስፖርት አይዝም ብለው እርግጠኛ ነው። አንዱ ብቻ እስቲ ጠይቁት ምናምን አለ ማለት ይኖራል። ከዛ በኋላ ያለኝ ከዛ እኔ ቀጥታ ወደ ህመምተኛውን ኢቫሉዌት ወደ ማድረግና ከኢትዮጵያን ኤርላይንስ የክሊኒክ ሰዎች ጋር መነጋገር ያስኩኝ። ይሄ ትልቅ ኢቫኩዌሽን ነው። ወደፊት የአየር አምቡላንስ ከፍታለሁ ብለው ከዚህ ፐርስፔክቲቭ ነው። እንደዚህ አይነት ሰዎች በፓሴንጀር አውሮፕላን አይሄዱ፣ በአየር አምቡላንስ ነው የሚሄዱት። ግን የዛን ጊዜ ስለሌለ የግድ በዚህ ወንበሮቹን ነቃቅለን እንደ አልጋ አድርገን ነው የምንወስደው። ግን ስንት ሊትር ኦክሲጅን ነው የሚፈልገው፣ ስንት ሰዓት ነው የምንበረው፣ ስንት ሲሊንደር፣ ሎት ኦፍ ካልኩሌሽን እዛ ውስጥ በምን አይነት ህመም ማስታገሻ ነው የምንወስደው የሚል የኔ እንጀራ ነው። ከዛ በኋላ ሁሉ ነገር ጨርሼ የዛ ነው ቀን 8 ሰዓት ላይ ለመጀመሪያ ጊዜ ከኢትዮጵያ ስወጣ። ጅቡቲን አላቃትም የዛን ጊዜ፣ ኬንያን አላቅም። እኔ እንግዲህ አንተ ፊት ስቀሩ ማሁን ከ65 ሀገር በላይ ትራቭል አድርጌያለሁ። እንግሊዝ ሀገር ብቻ 2015 5 ጊዜ ሄጄም 5ኛው እንግሊዝ ፓርላማ የመናገር እድል ገጥሞኛል። ስለዚህ የዛን ጊዜ ምንም አላቅም ዓለም እንዴት እንደሚሰራ፣ ግን ደፋር ነኝ። ህመምተኛውን የሚያስፈልገውን ጥንቃቄ አድርጌ ማሽኖቼን ይዤ ወደ እንግሊዝ አወጣሁት። ሰክሰስፉሊ ለንደን ሄትሮ አውሮፕላን ማረፊያ አደረስኩት። ከ5 ቀን በኋላ የእኔ ጓደኞች ክብረት እድል አግኝቷል አሳይለም ይጠይቃል ሲሉ እኔ በ5ኛ ቀን ወደ ሀገሬ ተመልሼ ከጥቁር አንበሳ ሆስፒታል ሪዛይን አረኩ። አሁን ትሩሊ ሪዛይን የቅድሙ ሪዚግኔሽን ሳይሆን አሁን 17 ዓመት ሰርቻለሁ። አሁን ፍሬም አድርጌያለሁ ሀሳቤን። ይህን ስራ ልሰራ ነው። እግዚአብሔር ደግሞ አሳየኝ። ሰውየውንም ሳይሞት እኔም አድርሼው ሲስተሙን አይቼ መጣው ባይኔ። አሁን ምክር የምፈልግበት ጊዜ አይደለም፣ አሁን የምሰራበት ጊዜ። እኔ ብሆን ግን እንደው መክራለሁ የሚል እሱ አረ በዛ ሰዓት እንዴት እንደው ምን ሆኖ ነው? አዎ እመጣላለሁ። ከዛ አሁን ጊዜ ለመጣ ከሱ እንደጠበቀ ሆኖ ከዛ መጣው። ጥቁር አንበሳን ሪዛይን አረኩ። አሁን ምንም ምክንያት የላቸውም፣ ሊያስመክሩ ይሞከሩ፣ አልችልም። አሁን ስራዬን እሰራለሁ አልኩ። 2 ችግር ገጠመኝ። አንደኛው ችግር እኔ እንዳልኩ ነው፣ የራሴ ፐርስፔክቲቭ አለኝ። ለምሳሌ እንደ እርዳታ አይነት ኦፒየም የለም እዚህ ምድር ላይ። ለእኔ እርዳታ ኦፒየም ነው፣ ዳሽሽ አደንዛሽ ነው። ስለዚህ ሁሉንም ነገር ላይ ልንረዳ ደግሞ አንችልም። ስለዚህ እኔ እርዳታ ድርጅት ላደረገው ድርጅቱን አልፈለኩም። ስለዚህ ማድረግ የምፈልገው ኢንካም ጀነሬት አድርጎ ራሱን የሚችል ድርጅት ነው። ሶሻል ኢንተርፕረነር መሆኔን አላውቅም፣ ግን ሀሳቤ እንደዚህ ነው። የዛን ጊዜ ግን የደሚሳ ማዮን መጽሐፍ አነብ ነበር። ደሚሳ ማዮ ዘዴድ ኤድ አፍሪካን የገደለው እርዳታ ነው ብላ የጻፈችው ታስታውሱ እንደሆነ የዛን ጊዜ እንደ ዘሳይተኒክ ቨርስስ እንደ ጻፈው ሻልማን ሩሽዲ በጣም የምትሳደድ ሴት ነበረች። ይህም በመጽሐፏ ብዙ ነገር አጋልጣለች ስለ ኤድ። አሁን እንግዲህ ከ15 ዓመት በኋላ ዩኤስአይዲ ኦል ኦፍ ኤሰደንስ ሲዘጋ የእኛ ሀሳብ ምን አይነት ሀሳብ እንደሆነ መረዳት ይቻላል። እመነኝ፣ ይህች ሀገር በእርዳታ አትሸገርም። ሁልጊዜ ህይወት ውስጥ የሚረዱ ሰዎች አሉ። ያንተን ሰው ግን የሚረዳው አንተ ነው።
ሊትራሊ ማለት ነው። ስለዚህ በዚህ ክላሪቲ ኦፍ ቶት ፕራይቬት ኢንቲቲ ነው መሆን የምፈልገው ሲል ጤና ጥበቃ ብዙ አልገባቸው። አንድ የገባው ሰው ሳገኝ አያገባችሁም፣ እሱ እንደፈለገ የስራ ላይሰንሱ ስጡት አለልኝ። ዶክተር ሀሰን ይባላል። እሱ ላይ እንደው በደንብ እንድታጠራ ዶክተር ሽፈራው ተክለማርያም የዛን ጊዜ የጤና ጥበቃ ሚኒስትር ምክትል ሚኒስትሩ ነበሩ። እሳቸውም እንደዚሁ። እኔ አሁን የቆምኩት በሲስተም ውስጥ የሚረዱኝና ቀና የሆኑ ሰዎች ናቸው ጠብታን እዚህ ያደረሱት። እኔ ብቻ አይደለም፣ አብረኝ ከሚሰሩ በተጨማሪ በጣም ሀገራቸው የሚወዱ በጣም ነገሮች የሚረዱ ብዙ ሰዎች አሉ ለመናገር። ከዛ በኋላ እነዚህ ሁለት ሰዎች አያገባችሁ እሱ እንደፈለገ ይስራሉ። ከዛ ሰበብ ያደረጉት ስታንዳርድ የለንም ነው። ስለዚህ ኢትዮጵያን የመጀመሪያ የድንገተኛ ሕክምና ስታንዳርድ የጻፍኩት እኔ ነኝ። ሲኤንኤን ላይ ቼክ ማድረግ ትችላለህ። ዛናይሻ ማርኬት ፕሌስ አፍሪካ ፎከስ አድርጋ የዘገበችው ይህንን ነው። ይሄ ትልቅ ስቶሪ ነው። መቆም ትችላለህ። ብዙ ምክንያቶች ነበር። በቃ ሞክሬ ነበር እምቢ ስላሉኝ ማለት ይችላል። እኔ አሁንም እንደሱ እያልኩ አልሰራም። ትግል የኔ የህይወቴ ፓርት። ከዛ በኋላ ስታንዳርዱ ጻፍኩ። ሁለተኛው ችግሬ በምን አምቡላንስ ልግዛ። በጣም ልባም ሰው ነኝ በነገራችን ላይ 17 አመት ሙሉ 10 ብር የሚሆን 20 ብር ለብቻዬ ማስቀምጥበት ነበር አምቡላንስ ለመግዛት ህልሙን ፍሬም ካረኩ በኋላ። ግን እኔ እዚህ ኮሚኒቲ ውጤት ነኝ። ገባ ድህነት ብቻህን አያጠቃም። እንዲኮና አደንዝዘዋል ማለት ነው። ብቻህን አያጠቃም አለር ከሰው ጋር ነው የምንኖረው እና ብዙ ገንዘብ ሊጠራቀምልኝ አልቻለም። ከዛ ያለኝ ገንዘብ ያለኝ ንብረት የዛን ጊዜ ቦሌ ቦሌላ ቤት ለመስራት አንድ ግራውንድ ፕላስ 2 ቤት ለመስራት ጀምሬ፣ ይሄ ደግሞ የኔ ብቻ ንብረት አይደለም፣ ባለቤቴ ልጆች የልጄም ንብረት ነው። ግን ባለቤቴን በጣም አስቸግሬ አልቲሜትሊ መጨረሻ እምቢ ስትለኝ አልኳት። ይሄን ላይፍ ካልኖርኩት ለእኔ ላይፍ በጣም ቦሪንግ ነው፣ መመላለስ መኝታ ቤት። እኔ ደግሞ ይሰለቸኛል፣ ቀኔን መድገም አልወድም። ስለዚህ እንደማለቃት ስታውቅ ቤቱ ፈርማ ተሸጠ። እሱን ገንዘብ ይዤ ዱባይ ሄጄ ራሴ ባወጣው ስታንዳርድ አምቡላንሶችን መኪኖችን ወደ አምቡላንስ ቀይሬ ራሴ ነኝ ገራዥ ውስጥ ቁጭ ብዬ ያስቀጠቀጥኩት። ስታንዳርድ አምቡላንስ መግዛት አልችልም የዛን ጊዜ። አሁን ስታንዳርድ አድቫንስ እና ቤዚክ ላይፍ ሳፖርት አምቡላንሶች አሉ። የዛን ጊዜ ማድረግ አልችልም፣ ውድም ናቸው፣ በጣም ውድ ናቸው። 3 መኪኖችን፣ አንድ የህፃናት አምቡላንስ፣ አንድ 2 የአዋቂ አምቡላንስ ይዤ መጣሁ። እዚህ ከመጣሁ በኋላ ብዙ ችግር ገጠመኝ። አንዱ ችግር ልግጥ ነው ካለ ቀረጥ ይገባል አምቡላንስ፣ ግን የማይቀር ደግሞ 3% ለትራንስፖርት 2% ለግሩፕ ኦር አዘርዋይስ የሚከፈል አለ ተባልኩ። እኔ 10 ብር የለኝም ጊዜ ውስጥ ነጥፍ ያለው 6 ሆስፒታል እሰራለሁ አልኩ። ዱባይ ሄጄ 3 ሳምንት ስቆይ ይህን ስራ ለሌሎች ሰዎች ሰጥቻለሁ። ገና ሪዚዩም ማድረገው ስራዬም በኋላ ነው። ፍረስትሬሽኑ ቀላል እንዳልሆነ ነገር ነው። ከዛ በኋላ ያለኝ መኪና ነው። የዛን ጊዜ ሊፍት ባጓን ቀይሬ ሃችባክ ገዝቻለሁ። ከዛ በኋላ አስታውሳለሁ ቤቱን እንሽጥ ካልኩት በላይ ነው የፈራሁት ባለቤቴ ፊት ለመቆም። መኪናውን ደግሞ እንሽጥ አለበለዚያ ስታክ ያደርጋል ብዬ። እሷም በጣም ነው ይሄ ልጅ 2-5 ይሻለዋል ጸበል ነው ምናምን ከዛ አይ በቃ ምን ማድረግ ስላልቻለች መኪናው ተሸጠ። መኪኖቹን አወጣን ከቀረጥ። በጨለማ ውስጥ ኢመርጀንሲ እንደዚህ አይሰራም። አሁን እንደምንሰራው ማለት አይሰራም። ኢመርጀንሲ ትልቅ ብሬን ነው። ሰዎች በተቸገረ አሁን ዝም ብለህ እዚህ ቦታ ሰዎች ችግር ገጥሟቸው ሞቱ ብትል ብትደርስ የምታተርፋቸው ሰዎች እንደው ትልልቆች ሰዎች እንኳን እንደዚህ ሆኑ ስትል ህይወት በብዙ ይተርፋል። ልብ ከቆመ ይነሳል፣ ትንፋሽ ሪዚዩም ይደረጋል። ማሳት ሳይንስ ነው። የወደቀ ሰው ዝም ብለህ አታነሳው። ዝም ብለህ አንስተህ ነርቭ ሐኪሙን ቀጥልልኝ ልትል አትችልም። ህይወትን በተረዳንበት ልክ ነው እዚህ ምድር ላይ የምንኖረው። አሁንም
ይሄ አይደለም ኢመርጀንሲ። መንግስት በጣም ትልቅ ስራ እየሰራ ነው፣ ግን በጣም ብዙ ስራ መስራት ይጠበቅብናል ሆነ ለመናገር። ስለዚህ ጠብታ ማለት እኔ በተማርኩበት ሙያ እኔ በደንብ በማውቀው ነገር የኔ ጠብታ የታለ ብሎ የመጠየቅ ፍልስፍና። ጠብታ ድርጅት ብቻ አይደለም። እኔ ላይፌን ሙሉ ፏሪዮ ስለተባልኩኝ ወታደር ልጅ ስለሆንኩ አሁን ምክንያት አለ ከዚህኛው ዘር ተወልጄ ከዚህ ሆኜ ምናምን የሚል አታካሩ አልወድም። እኔ ምንም ምክንያት ወደ ኋላ እንዲወስደኝ አልፈቅድም። ማንነቴን እቀበላለሁ፣ ወደፊት እሄዳለሁ። ሰበብ አልቀበልም። ከዚህኛው ቤተሰብ ተወልጄ እዚህ ትምህርት ቤት ተምሬ ይሄ ሀገር እንደዚህ ሆነ ለእኔ አይሰራም። ይሄ ታሪኬ ነው። ወደፊት ግን ብርሃን ነው የሚታየኝ። ስለ ራሴም ስለ ሀገሬም ጠንክሬ እሰራለሁ። ብዙ ሰዎችን ከድህነት ለማውጣት ፖቴንሻል አለኝ ብዬ ነው ማስበው። ስለዚህ አሁን ይሄ የአፍሪካ ፍልስፍና ነው። ጠብታ ምናልባት በአፍሪካና በሌላው ዓለም ይታወቃል ከኢትዮጵያ ይልቅ። እንዳልኩ በዛም ብዙ ሀገር ትራቭል አድርጌ ዓለም የሚመኝበት ፖዲየም ውስጥ የመናገር እድል ገጥሞኛል። የኢሮፒያን ዲቨሎፕመንት ዴይስ የ2016 ዊዝ ኤክሰለንስ ኃይለማርያም ደሳለኝ ትራቭል አድርጌ ኢን ቢሃፍ ኦፍ አፍሪካ የሶሻል ኢንተርፕራይዝን ጥቅም የተናገርኩት እኔ ነኝ። ወርልድ ባንክ፣ ስቴት ዲፓርትመንት፣ የእንግሊዝ ፓርላማ፣ በብዙ አፍሪካ ሀገሮች ይህን እድል አግኝቻለሁ። አፍሪካ ምንም የመለመን አባዜ የላትም። አፍሪካ አስተሳሰባችን ብቻ ነው ፍሬም ማድረግ ያለብን እንጂ አፍሪካ ምንም የሚያንስ ነገር እኔ ፐርሰናሊ አላየሁም። ቢኖርም አልቀበልም። እኔ አንድ ሰው ነኝ፣ ከሌላ ሰው ጋር በእኩልነት የተፈጠርኩ። እንደ ሰው ድካማኔ እንደ ሰው ጥንካሬ አለኝ። ከለሬ has nothing to do with አኮምፕሊሽ ለማድረግ ላለማድረግ ለማንም ቢሆን ማለት ነው። ስለዚህ በዚህ መረዳት ነው ስራ የምሰራውና ጠብታውን በተለይ ለአፍሪካውያን ትልቅ የመነሳሻ ምክንያት ነው። ትምህርትም የተማርኩት የ2015 አኪመን ፌሎ ነኝ። አኪመን ፌሎሺፕ ፕሮግራም የሊደርሺፕ ፕሮግራም ነው። የሚያስተምረው ራስ እንድትሆን ነው፣ የምትሄድበትን እንድታውቅ ነው እና ሰክሰስፉል ሆነ ከዚህ ዓለም እንድታልፍ ብዙ ምሳሌ መስጠት ይቻላል። ግን የጠብታ ጀርኒ ይሄን ይመስላል። ጠብታ እንደው ከዚህ ያለ እንደው እንዴት መጣልህ? ምንድነው ሀሳቡን? ቅድም ስታወራ አንድ ፍልስፍና ነው በራሱ ሰፊ ሀሳብ ነው፣ ሰፊ ጽንሰ ሀሳብ ነው። ጠብታ እንዴት መጣ? ይገርማል። ከጥቁር አንበሳ እየሰራሁ ቀን ቀን ማታ ማታ ጥቁር አንበሳ ቀን አንድ ኤንጂኦ ሰራ ነበር። ኢንተግሬትድ ፋሚሊ ሰርቪስ ኦርጋናይዜሽን ከ6 ኪሎ ዩኒቨርሲቲ ግራጁዌት ካረኩ በኋላ ታስታውስ እንደሆነ እነ ኦሌሾንካ የክብር ዶክተሬት ሲሰጣቸው የዛን ጊዜ ነው እኔ ግራጁዌት ያረኩት። ስለዚህ እኔ ሶሻል ሳይንስን ተማርኩት እንጂ አልሰራሁበትም። እኔ በጣም ክሊኒሻን ነኝ። ኦፕሬሽን ቲያትር ውስጥ አይቪ ስፈልግ አንስቴዚያ ስሰጥ በጣም ስኪል ያለኝ የክሊኒካል ሰው ነኝ። አሁን ደግሞ ወደዚህ ልቀርብ ስል ድርጅቱን ከመፍጠሬ በፊት ስለዚህ ስለ ፕሮፖዛል መጻፊ ነው የሶሻል ሳይንስ ነገሮች ደግሞ ትንሽ ከፈት አድርጌ ማየት አለብኝና አንድ ሎካል ኤንጂኦዎች ውስጥ ለዚህ ፐርፐዝ ብዬ ገብቼ ስለ ፕሮጀክት ለማወቅ ሞክር ነበር። እንዳልኩ ሁለቱም ጋር እየሰራው ካሳንቺስ ጋር ይመስለኛል እንዲሁ ውሎዬን ዳይጀስት እያደረጉ እየሄድኩ ይሄ ጠብታ የሚለው ሀሳብ ይህን ድርጅት ጠብታ ነው የምለው ያልኩበት ቦታ ኡራኤል አካባቢ የዛን ጊዜ ይሄ እንትኑ አልተሰራም። ቦታውን ሁሉ አስታውሰዋለሁ። እና ቻሌንጅ ማድረግ የፈለግኩት ሁላችንም የራሳችን ፒር አለን ቢመስለን ወጣቶች ቲኔጆች የራሳቸው ኢንፍሉዌንሻል ሁላችንም በወክ ኦፍ ላይፍ ውስጥ ኢንፍሉዌንስ የሚያደርጉ ሰዎች አሉ በፖዚቲቭ ወይም ደግሞ አዘርዋይዝ። እኔ ጥቁር አንበሳ እንዲሰራለው ሲሄ ደግሞ ጉረኛ በቃ አሁን ሁይስ ሂ ፎር ዛት ማተር አሁን ይህን ትልቅ አጀንዳ ሰራለሁ የሚለው እሺ ቢሰራውስ? አንዳንዱ ቦልድሊም ለእኔ ይነግረኛል። ለስንቱ ይሄ እኮ ትልቅ ሀገር ነው፣
ይሄ እኮ መንግስት በፈለገ ሰዓት የሚሰራው ነው እንጂ አንተ ተነስተህ ያዙ ልቀቁ የምትልበት ቶፒክ አይደለም። አንተ በአንድ መኪና ተነስተህ አዎ የኔስ ጠብታ ነው የኔ ጥያቄ። ስለዚህ የእነዚህን ሰዎች ኮንፍሮንቴሽን መመልሰው እሺ እናንተ ናችሁ ትክክል፣ ግን እኔ በደንብ በማውቀው ነገር ላይ የኔ ጠብታ የት አለ ብሎ መጠየቅ እንዴት እብደት ሊሆን ይችላል? እኔ እኮ አንተን አልጠየኩም። ልክ አንተ ተጠይቀው ኮንፍሮንቴሽን አይደለም። እስቲ አሁን ለአንተ ለሀገር ምን አርጋሃል ብዬ በጠይቀ ምን አገባ ነው መልስ። አማይ ኤክስፔክትን ለአንተ መንገር እንዳለብኝ አይደለም መልስ። በተለይ በትህትና ካልጠየቁ፣ በትህትና ከሆነ እጠይቃለሁ። ከትህትና ውጭ ግን አንተ ስጠይቅ ኢት ዊል ቢ ኢንተሮጌሽን አይደል? እኔን ግን መጠየቅ ይችላል። እኔ ዛሬም ራሴን እጠይቃለሁ። ይሄም የምታስበው ጠብታ ነው አሁን እየሆነ ያለው ወይ ብዬ እጠይቃለሁ። አንተስ ብትሞት እንዴት ነው እንዲቀጥል የምትፈልገው የሚለውን እጠይቃለሁ። ከራስ ጋር ላለ ክርክር ራስን ዳኛ ማንም ሰው እንዴት ጠየቅ ሊለኝ አይችልም። ስለዚህ ራሴን የጠየቅኩት እኔ በህይወትና በሞት መካከል ብዙ ስራ ለመስራት ሞክሬያለሁ። እኔ በጣም እንደው ያልታወቅ ስለሆንኩ ሙያው ስለገጠመኝ ደግሞም ስለወደድከው በጣም ስለምወደው። ለምሳሌ አንድ ፕራይቬት ሴክተር ላይ ብዙ ቀን ነው ይሄ የሚያጋጥመኝ። ግን አንድ ፕራይቬት ሴክተር አንድ ነርስ እየሮጠ የሚመጣ ክብርዬ አሁን የመጣችው በሽተኛ እኔ ምላሷን አውጥታ ምላስሽን አውጪ ስላ ምላሷን አውጥታ ኮንሸስ ነኝ ለምሰራው ስራ። ምክንያቱም በጣም ክሪቲካል ስራ እንደሆነ አውቃለሁ። ሁሉ ነገሯ ጥሩ ደም ግፊቷ ለክች ሁሉ ነገር ካረጋገጥኩ በኋላ እንግዲህ እሷን ይዤ አልቆይም። ሌላ እናት ደግሞ ማስገባት አለብኝ። እሷን ወደ ሪከቨሪ አድርጌ ወደዚህኛዋ እናት መጥቼ ስዘጋጃች ያቺኛዋ ትንፋሽ አቆመች። እቺኛዋን ደግሞ አንስቴዚያ አልጀመርኩ። እዛ ሮጣ መታ ይሄን ኢንፎርሜሽን ስነግረኝ እሷም ነርስ ነች። መደንገጥ ሶሉሽን አይደለም። እንግዲህ የራሴ ማውጣት የምፈልገው ከመደንገጥ እኔ ስራዬ ይሄ ነው። ብደነግጥ አረዳ ግራውንድ ዳርጌ አክት ማድረግ አለብኝ። አንስቴዚያ ትልቅ ኳሊቲ በጣም በኪዮስ ውስጥ ለመወሰን መሞከር። ሮጬ ተመልሼ እንዲህ ነው ያደረኳት። እንዲህ ሰረጋት ምላሷን ከአየር ቧንቧ ላይ ያነሳው ማለት ነው። ወዲያው በሰከንድ ውስጥ የልጅቷ ከለር ሲለወጥ አየች። ነርሷ ቆማ ማለት ነው። እዛ ለስቲ ብዬ ስሟን ጠርቼ እናት ምላሳዎች ስላት አሁንም ሳግ ያደርጋል በለቃት ከባህር ነው። ስለዚህ እዚህ ውስጥ የምናደርገው ነገር አለና ነርሷ ልክ እግዚአብሔር ልታደርግ የትሞክር እግዚአብሔር በጣም ቀላል ላስረዳሽ ይችላል። ይሄን እኔ ላልኖር እኮ ይችላል አይደለም። ስለዚህ ይሄ ነው እንደዚህ ሌላ የፈለኩን ነገር ህይወት ላይ መደንገጥ ስራዬ ነው። ደንግጠ ግን አክት ማድረግ የሰው ህይወት ነው። ወረቀት ቀደም ኮንክሪት አይደለም የሚበላሸው እዚህ ውስጥ ህይወት። ይሄንን በዚህ ልክ ተረድተሃል ወይ? በጣም ኢምፖርታንት ነው። የምትሰራውን ስትረዳ ሌላ ሰው ነው፣ ሳትረዳ ሌላ ሰው። እንደው እንደኔ ሰው እንደ ጋዜጠኛ አንተ የምታወጣው ናሬሽን አገር እንደሚመጣበት ካላወቅ አልተረዳውም እንጀራህ ማለት ነው፣ አላወቅከው ማለት ነው። እዚህ በሬስፖንሲቢሊቲ ሰዎች ስራቸው የሚሰሩ ስራቸውን በጥልቀት ሲረዱ እኔ ጠየቁት የራሴን ነው። ማንም አሁን እንኳን በእኔ ሙያ ፕሮፌሰር ያለ ሰው ይህንን ጥያቄ ከኔ ጋር አርጊው ሊያደርግ አይችልም። ምክንያቱም እሱን አልጠየቁትም፣ እኔ ጠየቁት ራሴን። እዚህ አሁን ይሄ የአፍሪካ ፍልስፍና ነው። እመነኝ ወጣት አፍሪካውያን፣ እኔ አፍሪካዊ ስመጠር እግዚአብሔር አላማ ነኝ። በእኔ በተሰማራውበት ግብርና፣ ሕክምና፣ ኤጁኬሽን ኔሚት የእኔ ጠብታ የታለ ብሎ ካልጠየቁ ጠብታቸውን ከአሜሪካ እየጠበቁ አፍሪካን ወደፊት መውሰድ አይቻልም። ሊትራሊ እዚህ ጋር ያለን ክላሪቲ ኦፍ ቶት እኔ ምን እላለሁ መሰለህ፣ ወደዚህ ልምጣለሁ። ሁሉ ነገር ላይ ብዙ ሰው ሁሉ ነገር ላይ ክላሪቲ ኦፍ ቶት ሊኖረው ይፈልጋል። አይሆንም። ኖርማል አይደለም፣ ተፈጥሮ አይደለም፣ ናቹራል አይደለም። ግን አንዳንድ ቦታ ጋር ክላሪቲ ኦፍ ቶት ከሌለ ደግሞ በጣም አስቸጋሪ ነው። አሁን ለምሳሌ እንጀራ ስለምትበላበት ነገር ሳምባዲ መጥቶ አሁን አንተ በጆርናሊዝም ይህን ያህል ተመርቄ ማስተር ሳሌ ምናምን ትላል እና ስለዚህ ሌላ ሰው መጥቶ ሲያቦካ አንተ ብኮን ቁጭ ብለህ የምታይ ሰው ነህ። ስለዚህ እንጀራ ስለምትበላበት ነገር ክላሪቲ ኦፍ ቶት ያስፈልጋል።
እኔ አነስቴቲስት ሆኜ ስሰራ ስለምሰጣቸው 2 እና 3 መድኃኒቶች የመጨረሻውን እውቀት ማወቅ አለብኝ። ጠዋት የመጣ ሰርጀን እሱ ቀዶ ላይ ያክም የመጣ ሰውዬ ለአንተ እሱን ፊድ የሚያደርግ ከሆነ በጣም ራፍ በሆነ በሚበር ነው ልጅ ዮርደን የጥቁር አንበሳ ስሰራ ስለ አነስቴዚያ እኔ ፊት እንደፈለገው የሚቀላመደውን ሰው አልቀበለው። ስለ ራሱ በደንብ ይወቅ። አንተ የራስህን ስራ አውቅ። ዱኢት ደሃ ስለሆነ ብዙ የአነስቴቲክ መድኃኒቶች ያሉትን ግን ማወቅ አለብን። ስለ አንተ ሙያ ሌላው መቶ ይፈተፍት ከሆነ ይዋርደን። ስለዚህ እኔ ሁሉም ማወቅ አልሞክርም። እንጀራዬና በየቀኑ ለምሳሌ አሁን ክላሪቲ ተውታለኝ ብዬ ማስበው አንድ ስለ ኢመርጀንሲ ሜዲካል ሰርቪስ ነው። አሁን እንኳን እንዲሁ የተጋነነ የአነስቴዚያ ክላሪቲ ተውት አለ ብዬ አላስብም። ፕራክቲስ ማድረግ ካቆምኩ ብዙ ጊዜ ስለሆነ በየቀኑ ማነበው ማየው ኢመርጀንሲ ሜዲካል ሰርቪስ። ሁለተኛ ሶሻል ኢንተርፕራይዝ የተሻለ እውቀት ከኔ ይጠበቃል ብዬ አስባለሁ። ፐርፌክት አይደለም፣ ሁሌም እማራለሁ። ጠዋት ፀሐይ መውጣቱን ማውቀው አይምሮዬን ለመማር ከማንም ሰው በማዘጋጀት ሊትራሊ ምንም ግድ የለኝም። ሰው ይህንን እንኳን አያውቅም ቢለኝ አልወቅ። አንተ ቦታ ከሆነ በደንብ አውቀው። አንተ ንገረኝ የምታውቀው። ሁሉ ለማወቅ አልፈልግም፣ አልሞክርም። ናቹራል ስላሉ ማወቅ የሚገባኝ ነገር ግን በትክክል ማወቅ አለ። ፕሮፌሽናሊዝም ማለት ይሄ ነው። ስለዚህ ጠብታዬን ይመስላል።